እሺ ጉዳዩ ላይ የሚያውቅ ሰው አለ? ኤርሚያስ ይሄ ሚስጥር ነው አንተ እንድታውቀው አይፈልግም ነው ወይስ ምንድን ነው? እሺ አለሚ አለሚ የስ ሰላም ነው? እግዚአብሔር ይመስገን። ልከሽ ነው ያስገባሁሽ ታውቂያለሽ። ገስት ልከሽ ነው? በሚስቴክ ነው። ሶሪ። እሺ ቴንክ ዩ። ኦኬ የወንጌል አማኞች ብቻ የሆናችሁ መግባት ትችላላችሁ። ደብዳቤውን ስንት ሰው ደብዳቤውን አንብቦታል? አይዶ ነው። ስንት ሰው ደብዳቤውን አንብቦታል? የእውነት አላቅም። ደብዳቤውን ያነበበና ወይ ደብዳቤውን ያነበቡ ሰዎች ሲናገሩት የሰማችሁት ነገር ካለ እንዴት ደብዳቤው ሾልኮ ሊወጣ ቻለ? መካኒስን የምታክል ቤተክርስቲያን በውስጥ ጽፋ ለአገልጋዮቿ የሰጠችውን ለምን ወደ አደባባይ ማውጣት ፈለጉ? ኦኬ ገስት የምትልኩ ሰዎች አላችሁ። በዓላማ ነው። እኔ ተሳስታችሁ ከሆነ ብሎክ ነው የማደርገው። ቀጥታ ብሎክ ነው የማደርገው። በስተት ነው ብላችሁ የምትሉኝ ሰዎች ማለት ነው። እሺ ገስት የምትልኩ ሰዎች አስባችሁ ከሆነ የምትልኩት አስገባችኋለሁ። ዛሬ የወንጌል አማኞች ወንድሞች እህቶች ብቻ ነው የምናወራው። ግን ተሳስቼ ነው የሚባል ነገር ከዚህ በኋላ አልቀበልም። ኦኬ ቀጥታ ብሎክ ነው የማደርገው። ማለት እዚህ እኔ ቤት ላይ ዳግም አታዩት ማለት ነው። ይሄንን መርሃ ግብር አታዩትም። ዩቲዩብ ላይ ቪዲዮ ሲለጠፍ ታዩታላችሁ። ለምን ጣታችሁ እናንተ ማስተካከል አለባችሁ። ሄደ የገስት ክፍሉ ለምን ተነካዋለህ? ገብታችሁ ልታወሩ ካልሆነ የገስት ክፍል አትንኩ። ኦኬ ቴንክ ዩ። እሺ ሲለንቲ ነው ሲለንቲ። አቤት የሚሰማ እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። እንዴት ነህ ወንድማችን? አለሁ። እኔ ዛሬ ሰምቼ ነበር። እኔ አንድ 3 ፖይንቶች ናቸው የተረዳሁት። ከየት ቤተ እምነት ነው? ከመካነ ኢየሱስ ነው። መካነ ኢየሱስ ከመካነ ኢየሱስ የወንጌላዊ አማኝ ነው። ከወንድማችን ነው ማለት ነው። እሺ ወንድማችን እኔም ዛሬ ነው የሰማሁት። ጠዋት ሰምቼ ነበር ዩቱብ ላይ ስነበብ እና አንድ 3 ፖይንቶች ናቸው የተረዳሁት። እሱ ምንድን ነው? አንደኛ ነቢይ የሚባል ነገር የለም ነው። ከመግለጫ የተረዳሁት ነገር ምንድን ነው? ነቢይ ብሉይ ኪዳን ውስጥ ነው ያለው። አሁን እኛ ደግሞ ያለነው አዲስ ኪዳን ውስጥ ነው። ስለዚህ ራሳቸውን ነቢይ ብሎ የሚጠሩት ወይ ደግሞ አንድ ሰው ራሱን ነቢይ ብሎ ከጠራ ከነታትሉ አንቀበልም ነው። አንደኛ እሱ ነው። ስለዚህ ይሄ ነቢይ የተባሉ ሰዎች ራሳቸውን ነቢይ ብሎ የሚጠሩት ወደኛ ቸርች ወደኛ መድረክ መምጣት የለባቸውም፣ አንቀበልም። የእነሱ ትምህርትም ከነታትሉ ጀምሮ አንቀበልም ነው። አንደኛ እሱ ነው። ሁለተኛ ደግሞ ሐዋርያ የሚለው አንቀበልም ነው። ስለዚህ እንደዛ አይነት ሰዎችም መቀበል የለብንም። ወደኛ መድረክ ወደኛ ቸርች ወደ ኮንፈረንስ የሚሆን ብቻ እንዳይጋበዙ ነው። ይሄ ነው የተረዳው። ሶስተኛ ደግሞ ምንድነው? ሌላ ሰው ሶስተኛ ፖይንት ብዙም አልተረዳውም፣ ግን ከሌላ ቸርች የመጣ ሰው ወደኛ የኛ ቸርች ስፔሻሊ የእሁድ ፕሮግራም ላይ መሳተፍ የለበትም የሚለው ነገር ነው። ግን የሁለቱም ፖይንቶች የመጀመሪያው ሁለቶቹ እንደዛ ናቸው። ነቢይና ሐዋርያ የሚባል አሁን በአዲስ ኪዳን የለም ነው። ታይትሉ አንቀበልም። ግን አንድ ሰው
ያየውን ነገር መናገር ይችላል፣ እንደ ነብይ መናገር ይችላል። ግን ነብይ ተብሎ መጠራት የለበትም የሚለው ፖይንት ነው የተረዳሁት። ይሄ ነው አጠቃላይ የደብዳቤው ወንድማችን ይዘቱ። እኔ ያዳመጥኩት ይሄ ነው። ያው ብዙ በጣም ዲቴል አለው፣ ግን እነዚህ ሶስቱም ፖይንቶች ናቸው እኔ እንትን አደረግኩት ያዝኩት። ካሎራው ምንድነው? ኖ አይደለም ይላል። ካሎራው ገብቶ ይናገር እንግዲህ ምንድነው ተቃውሞህ? ና እስኪ አሁን ማንም ቤተኛ ያልሆነ የወንጌል አማኝ ያልሆነ ማንም ሰው እንዳይልክ እዚህ ቤት ዌልካም አለልም። በደንብ ነው የምጠይቃችሁ። የወንጌል አማኞች ብቻ የሆኑትን እማቃቸው አውቃለሁ። ማንንም አልጠጋ። አሁን ካሎራው ኬት ቤተ እምነትን አላትም፣ ሲፈንን ኬት ቤተ እምነት ነሽ ያላቸው ስለማውቃቸው። የማላውቃቸው አሁን ልክ እንደ ወንድማችን ከመካኒክስ ነኝ ብሎ ያለው እንደሱ አይነቶቹ ልጠይቅ እችላለሁ። ኦርቶዶክሳውያን እዚህ ውስጥ ምንም የቤተሰብ ጉዳይ ስለሆነ አይመለከታችሁም ማለት ነው። እና ቴንኪው። እሺ ካሎራው ኖ አይደለም አልክ። ምን የሰማው ነገር አለ? እንኳን ደህና መጣ። እኔ አንብቤዋለሁ። ትላንትን ቤት ከፍቼ ነበርና መግለጫውን በተለይ መካነ ኢየሱስ በጣም የሚያስደነግጥ ነገር ነው። ኤድሚ ማንኛው አሁን ይኸውልህ ጤነኛ ቤተክርስቲያኖችንም ጭምር ነው። ያው ጤነኛ ያልሆኑትን እሺ ይሁን ሐዋርያት ነቢያት የሚለውን ይሁን፣ ማንኛውም ጤነኛ የሆነው እንደ ሙሉ ወንጌል ያሉት እንደ ህይወት ብርሃን ያሉት ማንኛውንም ከውስጥ ከሚያገለግሉት ውጪ መድረካችንን ሼር አናረግም። ኢቭን አምልኮ እንኳን ይሄ ምንድነው መዝሙር እንኳን ዘማሪ እንኳን አንጋብዝም። ኢቭን ይሄን ያደረገ ሰው ከእንትኑ እንደሚቀጣ ብቻ አይደለም እንደሚወገድም እንደሚያግዱትም በመግለጫቸው ላይ አካተዋል። እሁድ የራሳቸው አንድ አይነት ወንጌል ይነበባል፣ የሚዘመሩ ዝማሬው አሉ፣ የሚነበቡ ወንጌል አለ። ልክ ኦርቶዶክስ ላይ እንደሚደረገው አይነት ነው አውዱ። 30 ደቂቃ በዛ ባስቀመጡት 3 ጥቅሶች አሉ፣ ያ ይነበባል። ከ3 ጥቅሱ በአንዱ ወንጌል ይሰበካል። ኢቭን እንደውም ትላንት የሰማነው አንዳንድ ወንድሞች ስክሪንሾት አድርጌያለሁ ልኬልህ ነበር ካየኸው፣ ሉተራን ካልሆነ አንዳንድ ወንድሞች ቴዎሎጂ በጋብቻው ሁሉ ሉተራን ካልሆነ እንዳታገቡ የሚሉም አለ። ያው የግለሰብ ሀሳብ ነው ብዬ ነው እንጂ እንደዛ የሚል ኮሜንትም ትላንትና ቤታቸውን ከፍተው እንደዚህ አይነት ነገሮችም አይቻልም። የሚታወቅ ሉተራኖች የሆኑች ቴዎሎጂያኖች ሉተራን ካልሆነ ሁሉ እንዳታገቡ የሚልም አይነት መልእክትም ኮሜንትም ስክሪንሾት አለ፣ ማሳየትም ይችላል። እሱን ከፈለጋቸው ኤቢ ማን ነው አቤል የሚባል ልጅ የአንድ የቅዱስ የሚባል ምስል ያደረገ ሰው ነው፣ ይታወቃል። እንደዛ ብሎም ለቀልድም ይሁን ለምርም አላቅም ብቻ ጽፎ አይቼዋል። እና ነገሩ ከሯል እያልኩ ነው ኤርሚ ማለት እኔ ጤነኛ አብያተ ክርስቲያን እኔ አሁን ህይወት ብርሃን ነኝ። ጤነኛ የሆነች አባቶች እዛ መድረክ ላይ ሼር ካላረገ አንድነቴ ራሱ ያጠራጥረኛል። አንድነቴ ስለ ከኔ ወገን ናቸው ወይ የሚል ነገርም ያስነሳብኛል። ሜቢ መካነ ኢየሱስ መግለጫ ስጽፍ እኔ እንጃ ግራና ቀኟን አላየችም የሚል አስተያየት ነው ያለኝ። ትናንትና ወንድሞች እንደውም በጣም ዊ ዲድ ኢት እያሉ በፕራውድ ሲያወሩ ገርሞኛል በጣም። እናኬ እዛ የነበሩት ወንድሞች በጣም ደስ ብሏቸው የመሬቷ የምትሉ ሰዎች ይሄው እኛ እንዲህ አሳክተነዋል፣ በርቱ፣ ቆንጆ ስራ ነው የሰራ ነው እያሉ ይሄ በቃ በቁጭት ነው ሲያወሩ የነበሩት። እና እንዴት እንደሆነ አላወኩም። መግለጫውንም አምጣ ካልከኝ ፈልጌ አመጣለሁ፣ ስክሪንሾት አድርጌ ከፈለክ። በተለይ ፔጅ 2 ላይ ያለው ይሄ ከአገልጋይ ጋር የተያያዘው በጣም የሚያስደነግጥና የሚበታትን ነገር ነው። እኔ እንደው ቅድምም ብያለሁ፣ እኔ መካነ ኢየሱስ ነኝ እያልን ለጠፈናል። እንደዛ ባልንበት ሁኔታ አሁን ይሄ ነገር ደግሞ አያገባችሁም፣ አትዘምሩም፣ አታገለግሉም ሲባል ደግሞ ጤነኛ ቤተክርስቲያኖችን በጣም ነው የሚያመው። የኔ ሐሳብ ይሄ ፔጅ 2 ላይ ያለው ይሄንን ነው የሚናገረው ባጭሩ። ከአብያተ ክርስቲያናት የሚመጡ አገልጋዮችን ሁሉ ጭምር መከልከል ማለት ነው። ኦኬ እሺ፣ ሌሎች የምትሉት አለ ሲፈን? እሺ፣ እንኳን ደህና መጣሽ።
እንኳን ደህና ቆየኝ። አሜን። ምንድነው ደብዳቤውን አንብበሽዋል? ደብዳቤው ወጥቷል። እንዴት ሊወጣ ቻለ? አዎ ወጥቷል መግለጫው። ለምን ወደ ሚዲያ ሾልኮ መውጣት ተፈለገ? ቤተክርስቲያኒቱ ወደ ሚዲያ አላወጣችሁም። ለአገልጋዮቿ ነው በውስጥ የሰጠችው። ለምን ወደ ሚዲያ ማውጣት የፈለጉት? ወደ ሚዲያ ያወጡት ቄሶች ናቸው። ፌስቡክ ላይ የጻፉት ቄሶች ናቸው። የመካኒቱ ቤተክርስቲያን ቄሶች ደብዳቤው ጎላቸው በሶፍትዌርም በኮፒም እንዲሰራጭ ነው የሚናገረው ማለት ነው መልእክቱ። ደብዳቤው ሲጻፍ ከፈለጋችሁ በሶፍትዌርም በኮፒም ማሰራጨት ይቻላል የሚል ድምዳሜ ያለው ማለት ነው። ይህንን ደግሞ ያወጡት ፕሬዚደንቱ ዋናው ቄስ ዶክተር ዮናስ ይገዙ ናቸው። ያው እንትኑን መግለጫውን የሚቀበሉ ሌላ አቋማቶቹም ቢኖሩ ማለት ነውና ዋናው ካልወራው እንዳለው የተናገሩበት ዋናው ነገር ምንድነው? አስቀድሞ በስመተ ማለት ስማቸውን ሐዋርያትና ነቢያት ብለው የሾሙት ለማለት ነው አይደል? ስመተ ኤርሚ እና እነሱን ይመለከታል። ስመት ማለት ሹመት አይደለም? ከዛ እንዲሁም የአምልኮ ቦታቸውን የአምልኮ ስፍራቸውን ማለት ነው ለመጠበቅ ጤናማ የሆነ ምዕመናንን ለማፍራት ሌላ አብያተ ክርስቲያናትን ወይንም ሌላ ቤተ እምነትን እንዳይሳተፉ የሚያደርግ ሌላ ቤተ እምነት ሌላ ሃይማኖት ሄዶ መካነ ኢየሱስ ቤተክርስቲያን አያገለግሉም። ያው የኛ አገልጋዮች ወንድም እህቶቻችንን ነው ይሄንን የሚሉትና ምንድነው ዋና ሐሳባቸው የምዕመኑን ጤና ለመጠበቅ የሚል እንትን ነው ማለት ነው። ጤንነትን ለማስቀጠል የምን ጤና እንጃ። እስቲ ላንብብልህማ እንደዛ አይደለም። ቅድም አሁን ጠይቄ ነበር ገብቻቸው። እንደዛ አይደለም ዓላማው። ሲጀመር ቸኩለው አወጡት እንጂ አንዳንድ ያልተስማሙ ቄሶች እንዳሉ እየተወያዩበት እንደሆነ እንኳን እየተናገሩ ነበር። ይሄን ነገር አሁን እነሱ በቃ የአሸናፊነት ስሜት እሱን ለማሳየት ነው ይዘው የመጡት። ኢቭን ታች እኮ እየተወያዩ ማህተም እኮ አለው፣ ፊርማም ማህተብም አለው። ይሄ በግልጽ ፈልገው ያወጡት ነገር ነው እና ደግሞ የፕሬዝዳንቱ ስም አለበት። ስለዚህ ኤርሚ ላንብብልህማ በአምልኮ ፕሮግራም ላይ የሚጋበዙ አገልጋዮችን ይመለከታል ይልና መጋቢት 16 ቀን 2018 ዓመተ ምህረት ከቤተ ክርስቲያናችን ፕሬዝዳንት ከቄስ ዶክተር ዮናስ ይገዙ የቤተ ክርስቲያናችንን ስነ ስርዓትና አምልኮ ስብከተ ወንጌልን የምስባከ መሰዊያ ቦታችንን እንትን በለው ያዘው። እሺ አንደኛ ማን ሄዶ እነሱ ጋር ይሰዋል ከኛ ሌላ? ምስባክ ማለት መድረክ ማለት ነው እኮ ቅድም ሐዋርያት አለ ምስባክ ማለት መድረክ ማለት ነው። ቀጥይ። የመሰዊያ ቦታችንን መጠበቅና ይላል መጠበቅና ማስጠበቅ አስመልክቶ እንትን ፍዝዝ ብሏል። የእረኝነትን መልእክት ተላልፈው ሐሳባችንን በሚገባ ለመረዳት እንዲመች ፕሬዝዳንቱ ያስተላለፉት ሙሉ መልእክታቸውን ከዚህ ደብዳቤ ጋር አብሬ አባሪ ያደረግነው ሲሆን ይልና በተጨማሪም ስመተ ሐዋርያትና ስመተ ነቢያቶችን በሚመለከት እንዲሁም ይላል አምልኮትን የቃልን ትምህርት እና ስብከተ ወንጌልን ያስመለክታል። አሁን የተለየ ወንጌል እንደምንሰብክ የተለየ አስተምሮ የሚሰብኩ እነሱ ጋር እንደምንሄድ አስመስለው ነው ያቀረቡት ማለት ነውና አስመልክቶ የቀረበው ስነ መለኮታዊ መመሪያ በሶፍትዌር እና በኮፒ መውሰድ እንደምትችሉ እያሳወቀን የምዕመናንን ጤንነት ከመጠበቅ አንጻር የአምልኮ ፕሮግራማችንን በኖላዊ መልእክት መሰረት ጥንቃቄ እንዲደረግባቸው በትህትና እናሳስባለን። አሁን ምንድነው ምዕመኑን ለመጠበቅ የወጣ ነው። ኤርሚዬ ግልጽ ከሆነልን ከኛ ማለት ነው። ከማን ነው የሚጠበቀው? አሁን እኮ እሺ ሲፈን ገብቶኛል። ኦኬ አሁን ከማን ነው የሚጠብቁት? የመካነ ኢየሱስ ቤተክርስቲያን ምንድነው የስለ ትምህርት ጉዳይ ገጥሟታል ወይ? ከሌሎች በክርስቶስ ኢየሱስ አምነን ከዳንን ከሌሎች አብያተ ክርስቲያናት እስከ ዛሬ ድረስ በምስባኳ ላይ ጠርታ ትጋብዛለች።
ስብከተ ወንጌል ይካሄዳል። ከቃለ ሕይወት መጥተው ይሰብካሉ መካነ ኢየሱስ፣ ከሙሉ ወንጌል መጥተው ይሰብካሉ መካነ ኢየሱስ፣ ከመካነ ኢየሱስ ሄደው ሙሉ ወንጌል ይሰብካሉ፣ ሕይወት ብርሃን ይሰብካሉ፣ ከሕይወት ብርሃን መጥተው እዚህ ይሰብካሉ። ምንድነው ማለት ከሕይወት ብርሃንና ከሙሉ ወንጌል ከቃለ ሕይወት ከምስር ክርስቶስ ከመካነ ኢየሱስ ውጭ የወጡ አብያተ ክርስቲያናት ውስጥ ያሉ አገልጋዮች መጥተው በመድረኳ ላይ የስህተት ትምህርት ለወንጌላዊት መካነ ኢየሱስ ቤተክርስቲያን ምዕመናን ተመግበው እና አገልጋይ ምንድነው ማለት መንጋውን ከመጠበቅ ከምን እንደሚጠብቁት ወይ በዝማሬ ዘማሪዎች ሄደው ሲዘምሩ እንግዲህ እናጉ እናገኘው ይደግ መካነ ኢየሱስ ናቸው። በሙሉ ወንጌል ላይ ሄደው ሲሰብክ አጉ አሳሳተ እንዴ? አላሳሳተም። እነ ጌታው ቃል መካነ ኢየሱስ ናቸው። ኦኬ እነ ፓስተር ተስፋዬ ጋቢሶ ሙሉ ወንጌል ናቸው። ሄደው መካነ ኢየሱስ ስለዘመሩ ተሳሳቱ እንዴ? ወይ ደግሞ ህዝብ አሳሳቱ እንዴ? በምንድነው ዘማሪዎቻችንንና ማለት ሌሎች ዘማሪዎችና ሌሎች ተጋባዥ ሰባኪያን ከሌሎች አብያተ ክርስቲያናት መጥተው በምስባኮቻችን ላይ እንዳይሰብኩ ምዕመኑን ለመጠበቅ ነው ብለው ሲሉ ከምን እንደሚጠብቁት ምን የተፈጠረ ነገር አለና በመካነ ኢየሱስ ቤተክርስቲያን ማለት ቤተክርስቲያኒቱን ዳሜጅ ሊያረጋት የሚችል ምን የስተት ትምህርት ያስተማረ ከሙሉ ወንጌል ተጋብዞ የመጣ ያስተማረ ሰው አለ ወይ? ኦኬ ነቢያትን መሾም ከተባለ ሙሉ ወንጌል ትሾማለች። ኦኬ እንደዚሁም አማኑኤል ህብረት ቤተክርስቲያን ትሾማለች። እና ምንድነው አልገባኝ ማለት ሊጠብቁ ያልሽው ሲፈን ምኑ ላይ ነው? ደብዳቤው ነው የሚለው። በእርግጥ ከምንድን ነው የሚጠብቁት? ኤርሚ እኔ እንጃ እንግዲህ አምልኮ የሚያደርጉት የኛ ወንድሞች ምን አይነት አምልኮ ወይንም ለማን እንደሚያቀርቡ እኛ አልገባንም። ያው የነሱ የአምልኮ ስነ ስርዓት ቀድም ሲናገር ከነሱ ቤተ እምነት የነበረ ልጅ ሲናገር ነበርና ምንድነው እኛ የራሳችን አምልኮ አለን፣ ያስተምሩትም ስነ ስርዓት አለን። መተው እሱን እንዲሰብኩ አንፈልግም። እሱንም እሁድ ባለ የጉባኤ ፕሮግራማችን ላይ ማለት ነው በቅዳሴው ላይና እሁድ ባለ ፕሮግራማችን ላይ ብቻ ነው ብሎ ለማስተባበል ሲፈልግ ነበር። ግን ምንድነው ጭራሽ በኮንፈረንስም ሲደረግ በየትኛውም ነገር ላይ እነዚህ በአምልኮ የሚያገለግሉ ወንድሞቻችን ዘማሪዎቹ እያንዳንዱ እንዳይሄዱ፣ ምክንያቱም ስብሐት ለአብ የሚል የነሱ የዝማሬ አገልግሎት እንዳለ ከዚህ ሌላ ተጨማሪ እንደማይፈልጉ አስተምሮትም የራሳቸው እንዳለ እንደዛ ነው የሚናገረው። የቃል የትምህርትና ስብከተ ወንጌልን ይላል ማለት ነው። ቃላቸው የራሳቸው ቃል አላቸው፣ ስብከተ ወንጌልም የራሳቸው ስብከተ ወንጌል አለ፣ ዝማሬም የራሳችን አለ። ስለዚህ ከሌላ ቤተ እምነት ነው ያሉት። ሊያውም ሌላ ቤተ እምነት ተደርገን ማለት ነውና መተው በምስባካችን ላይ እንዳያገለግሉ በጥንቃቄ። ይሄ ለምንድን ነው? ምዕመኑን ጤናማ የሆነ ጤናቸውን ለመጠበቅ ነው ይላል። የትኛው ጤና እንደሆነ እኔ አላወኩም። ምን ጤና እንደሚያጎድሉም ዘማሪዎቻችን አናቅም። እኛም ደግሞ ከክርስቶስ ወንጌል ፈቀቅ ብለን የሚሰብክ ሌላ ከመካነ ኢየሱስ እነሱ ብቻ ፐርፌክት፣ ሌላው ደግሞ ክርስቶስን የማይሰብክ አድርገው ነው ሲናገሩ የነበረው። ልክ ያለው ነው ማለት ነው። ሲፈ እንደዛ ካሉ እነሱ በፔንቴኮስታል ሳይድ ያሉ ዘማሪዎችን መዝሙር መስማት ያቆማሉ ማለት ነው አይደል? አደሴም ታው እኔም እንደዚህ ነው የጠየቅኩት። ለምን አሁን የመካነ ኢየሱስ አማኝ የሆነ አንድ ሰው ወይም አንዲት ሴት በሌሎች በፔንቴኮስታል ዘማሪ የተዘመሩ መዝሙሮችን እንኳን እየዘመሩ ቲክቶክ ላይ ራሱ መልቀቅ የለባቸውም ማለት ነው። ቤታቸውን መክፈት የለባቸውም፣ መኪናቸው ውስጥ መክፈት የለባቸውም። በጨረቃ ነበር እኔ ሜርሲ እሱን ነገር ስጠይቃቸው የሊልን ተስፋዬ ጋቢሶን እንደዚህ አይነቱን መዝሙር እናዘምራለን ነው። ሰዎቹን አይደለም የሚጋብዙት፣ መዝሙሩን ነው የሚዘምሩት። እንደዚህ አይነት መልስ ነው ድፍና አርግተው ነው የመለሱት። አልተገለጠም በሚል ነው ያለፉት። እኔ ጠይቄ ነበር ቀደም። እንደዛ ከሆነ ደግሞ እኛ እንዳትሰሙ እንላለና መብታችን ነው። we have the right። አሁን ምን መሰለሽ መሰረታዊ ነገር ላይ ይሄ ጥምቀት የኃጢአት ስርየት የምንለያይበት ነገር አለ አይደለ? አስተምሮታችን መሰረታዊ ነገር ላይ እንለያያለን። ብታነቡት በተለይ ፔጅ 2 ላይ ስለ አገልጋይ የተቀመጠው ነገር ቁልጭ ብሎ የተጻፈ ነገር አለ። ኢቭን እንኳን የጋበዘ ሰው እንኳን እንደሚቀጣ እንደሚወገድ በመሰረታዊ ነገር አንድ ስላልሆንን የሚል ነገር አላት። እሱ ነገር ወይ አሁን ሚስጥራቶቹን ተውትና ሆልዶን መዝሙሩ ላይ አንዴ መዝሙሩን ያዙልኝ። እኔ መዝሙሩ ላይ ነው ፎከሴ። ሚስጥራቶቹን ድሮም አንድ እንዳልሆነን እናውቃለን።
በዛ እንለያያለን። እንደ ፋብሪካ ሳሙና አንድ አይደለንም። በአንድነታችን ውስጥ ልዩነት አለን። ኦፍ ኮርስ እንደ ፋብሪካ ሳሙና አንድ የተመረተን አይደለም። ነገር ግን እኔ በጣም ፎከስ ማድረግ እፈልጋለሁ ዝማሬና መዝሙር ላይ፣ ዘማሪዎቻችን ላይ። እንደዛ ከሆነ እኛ ደግሞ የኛን መዝሙር መስማት እንደማይችሉ ፑሽ ማድረግ እንችላለን። እኔ አንድ የመካነ ኢየሱስ ነኝ አማኝ ነኝ ብሎ ይህንን መግለጫ የተቀበለ አንድ የመካነ ኢየሱስ አማኝ ፔንቴኮስቴ በሆነች ዘማሪ ወይም ዘማሪ መዝሙር ሲሰራ ላየው አልፈልግም። ምክንያቱም ኦልሬዲ የኛን ዘማሪዎች ያገለለ የአምልኮ ስነ ስርዓት አለን ብለዋል። ስለዚህ የኛን መዝሙር ሲዘምሩ ደግሞ እኛ ልናያቸው አንፈልግም። እንደዚህ ማለት ደግሞ እኛ እንችላለን እንላለን ማለት አይደለም። የኛን መዝሙር እኮ ተነስቶ አንዱ ሙስሊም እየቃመም እኮ ይሰማዋል እኮ። ብዙ ኦርቶዶክሳውያን እኮ መኪናቸው ውስጥ ስልካቸው ውስጥ የኛ መዝሙሮች እኮ አሉ። እንዳትሰሙ ብለን እኮ ሰውን ማስቆም አንችልም። ነገር ግን እኛም ደግሞ የኛን ዘማሪዎች መዝሙር እንዳትሰሙ የሚል መግለጫ ማውጣት ቀላል ነው። ማሳመጽ ህዝቡን ቀላል ነው። አሁንም እኛ መግለጫው እንዴት ሾልኮ ወጣና ታንጀብል መሆኑ እዛ ላይ እኔ ጥያቄ አለኝ። መዝሙሩ ላይ ግን በደንብ ፎከስ አድርጉበት። ሜርሲ እንደገና ደግሞ እኔ ቀን ሙሉ ኤርሚን ስጠብቀው ነበር። እንደገና አሁን እንደዚህ እቅበተ እምነት ላይ የምንሰራውን አንዳንድ ጊዜ ከሌላ ሰዎች ጋር ዲቤት እናደርጋለን እና ከዚህ በፊት አንድነን በሚል ሉተራን በሚል ቅድም በጣም ካልወራው ሲናገር ነበርና ብለው እኛ እንትን እንዳንፈጥር አድርገውን ነበር። ሌሎቹ ተለያይታችኋል አንድ አይደላችሁም ብሎ በሚሉን ሰዓት አንድነንሽ በቃ ምክንያቱም እዚህ ላይ የምትሰሩትን ሰዎች እየሰማን ማለት ነው። ስለዚህ አሁን ከዚህ በኋላ አንድ አይደለንም ብለን ከነሱ ጋር መነጋገር እንችላለን ወይ? በቃ ማለት የሚጠይቀን የለም ከዚህ በኋላ። እንደዛ ነው ያሰብኩት ማለት ነው። እኔ ከዚህ በኋላ ይኸውልሽ ጥምቀት ለድህነት ብለሽ ርዕስ ስትከፍቺ ጥምቀት ለድህነት ኦርቶዶክሳውያንና መካነ ኢየሱስ ግቡ ነው የምትይው። ገባሽ አይደል? ከዛ ቁርባን ያድናል ወይ ትይና ኦርቶዶክሳውያን ግቡት የነበረው ነው ኦርቶዶክስና መካነ ኢየሱስ ግቡት ያለሽ ማለት ቀላል ነው። ይሄ ነው በቃ ታስብ። ሌላ ምንም ካልኩሌሽን የለውም። ሁለቱንም ጎን ለጎን አስቀምጦ በመጽሐፍ ቅዱስ ማፋጠጥ ነው። ኤግዛክትሊ እንደዛ አይመስልም? አዎ ልክ ነው። አባቶች እያሉ ከተደበቁበት ጉያ ስር አምጥቶ ጎን ለጎን አስቀምጦ አንተ ከኦርቶዶክስ ነህ፣ አንተ ከመካነ ኢየሱስ ነህ፣ ኦኬ ቁርባን ያድናል። አዎ ቁርባን ያድናል ብሎ የሚል ያስተማረ ሐዋርያ አምጣ ትለዋለህ ማለት ነው። ከዛ መጨረሻ እናትህን እንዲህ ላርጋት ብሎ ተሳድቦ ይወጣል። ለምን? ከመጽሐፍ ቅዱስ ላይ ቁርባን ያድናል የሚል ሲጀምር ቁርባን የሚል የአዲስ ኪዳን መጽሐፍት አይናገርም። ቁርባን በዕብራይስጡ በአይሁዳውያኑ ይጠቀሙበት የነበረ ለእግዚአብሔር የሚቀርብ መስዋዕት ማለት ነው። ኦኬ እንጂ ቅዱስ ቁርባን የሚል ትምህርት መጽሐፍ ቅዱስ የማያውቀውም የጌታ እራት ነው ባለው። ግን ስለ ጌታ እራት ከሆነ ጎን ለጎን ነው። እኔ ግን ምንድነው አቺፍ ሊያደርጉ የፈለጉት? አዶ ነው ራሱ ደብዳቤው 100% ከቤተ ክርስቲያኒቱ የወጣ ነው። 100% ከዛው ከምንጩ ነው ያጣራሁት። የተሳሳተ ፌክ የሆነ አይደለም። ግን ምንድነው አቺፍ ሊደረግ የፈለገው ነገር ማለት ትልቁ ግባቸው ዓላማቸው እናንተ ስታነቡት ወይም ደግሞ ወደ ሚዲያ እንኳን ራሱ አሁን አይ ቲንክ ሲፈን ስትናገር የሰማሁትኝ በውስጥ ለውስጥ እንዲላላኩ ነው ወይስ ፐብሊክ እንዲያደርጉት ነው ያነበብሽው? ሲፈን እንደዛ የሚል ነው። ፐብሊክ አደረገችው። ቃልዮታውን ፐብሊክ አድርገዋል። ስለምን መካነ ኢየሱስ በራሷ ሚዲያ ላይ ለምን ፐብሊክ አላደረገችውም ነበር? ለምን ውስጥ ለውስጥ መጻፍና ውስጥ ለውስጥ መላላክን ለአገልጋዮቿ ያደረገችው? እንደገናም ደግሞ አገልጋዮቿ ለምን ፐብሊክ ሊያደርጉት ፈለጉ? ኤንዌይ እሺ፣ ወደ ካዶሽ እንሂድ። ቅዱስ በዕብራይስጡ ካዶሽ እንዴት ናችሁ? ሰላም ሁላችሁንም። እንዴት ቆያችሁ? ደህና ነን አለን ይመስገን። ባይዞ ከዚህ አንጻርም ለኔ አንድ ጥያቄ አለኝ። ይሄ መግለጫ ከወጣ ከአንድ ወር በፊት ነው። ባይዞ ከአንድ ወር ከምናምን በፊት ነው የወጣው። ግን እዚህ ሶሻል ሚዲያ ላይ ራሱ የመጣው በዚህ በሁለት ቀናት ውስጥ ነውና እንደዚህ መምጣት የተፈለገው ለምን እንደሆነ ለኔም ግልጽ አይደለም።
ያው እንደሚታወቀው መግለጫው ዋና 5 ነገሮችን ያጠቃልላል። እሱ አንደኛው ያው የይሁዳ አምልኮ የተከለከለ እንደሆነ፣ ሁለተኛው ደግሞ በዶክትሪን ልዩነት አንጻር መዝባኳን ሌላ አታጋራም፣ የሌላ ቤተ እምነት ራሱ ጭራሽ ብሎ ነው ያሉት። ቤተ እምነት አገልጋይ መካኒስ ውስጥ ተጋብዞ እንደማያገለግል፣ ሶስተኛ ደግሞ ቄሶች ወንጌላውያን መካነ ኢየሱስ ቤተክርስቲያን እንጂ ወደ ሌላ ተጋብዞ ከማገልገል እንዲቆጠቡ፣ አራተኛ ደግሞ ከሌሎች ቤተክርስቲያኖች ጋር የሚዘጋጅ ፕሮግራም የምንገናኝ ካውንስል በሚያዘጋጀው የጋራ ፕሮግራም ብቻ የተገደበ መሆኑን፣ አምስተኛ ደግሞ ይህንን መመሪያ የማይከተሉ የመካነ ኢየሱስ ቄሶች ወንጌላውያን የሌላ ቤተ እምነት አገልጋዮች የሚጋብዝ እርምጃ ይወሰዳል የሚል ነውና በዚህ በ5 ነጥቦች የወጣ መግለጫ ነውና የወጣው እንደሚታወቀው ከዛሬ ከ1 ወር ከምናምን በፊት ነው። ግን እዚህ ሶሻል ሚዲያ ላይ እነሱ አምጥተው ያራገቡት ከ2 ቀን በፊት ነው። እኔ ግን ባጭሩ በእሁድ የአምልኮ ሰዓት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከሌሎች አብያተ ክርስቲያናት ወንድሞቻችንና ፓስተሮችን እየጋበዘች ታሰብክ ነበር አይደል? እስካሁን ድረስ ባለው ኦፍ ኮርስ ያ ምን አግኝታ ነው? ምን ስተት አስገብተውባት ነው? ዘማሪዎቹንና ከሌላ አብያተ ክርስቲያናት ከመካነ ኢየሱስ ቤተክርስቲያን ውጭ ያሉትን ወንጌላውያን ወገኖችን አገልጋዮችና ዘማሪዎችን ምን አግኝታባቸው ነው? ምን ህጸጽ አግኝታ ነው ምእመኔን ለመጠበቅ ብላ ያለችው? ከምን እንደምትጠብቃቸው ምእመናኑ ለአንተ ነው ጥያቄ። ከምን እንደምትጠብቃቸው አይ ቲንክ ሲመስለኝ አሁን ብዙ በተለይ እነዚህ ነቢያቶች ነን የሚሉት ብዙ ስላሉ ከነዛ ለመጠበቅ ይመስለኛል። ግን እነማ መካነ ኢየሱስ ቤተክርስቲያን መድረክ ላይ እነዚህ ነቢያት ብሎ ያሉ ሲጀምሩ ልብ በሉ ያላችሁ ሸፍጥ አለው፣ ፖለቲካ አለው፣ ሴራ አለው፣ ተንኮል አለው እዚህ ደብዳቤ ውስጥ ማለት ነው። አንደኛ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በመስባኳ ላይ እራሷ ያመነችበትን ሰው አይደል እንዴ ሙሉ ወንጌል ደውላ የአገልግሎት የምታስይዘው? ሕይወት ብርሃን ደውላ አገልግሎት የምታስይዛቸው? አማኑኤል ደውላ ገነት ቸርች ደውላ ፕሮግራም የምታስይዛቸው? እነዚህ አሁን ነቢያት የሚባሉት መቼ መካነ ኢየሱስ ቤተክርስቲያን መስባክ ላይ ቆሞ ያውቃሉ? ማንን ቆሞ ያውቃል? ሲያው ለምሳሌ ወንድሞች እናቶች ነብይ ተብለው ከተሾሙት በሲመተ ነብይ በሲመተ ሐዋርያነት የተሾሙት እነማን ቆሞ ያውቃሉ? ኦኬ ማን ቆሞ ያውቃል? ኦኬ እንደዛ ቢሆን ኦኬ ልትጠብቅ ነው፣ ከነዛ ከሐሰተኞቹ ልትጠብቅ ነው ይባላል። በመካነ ኢየሱስ ቤተክርስቲያን ምስባክ ላይ ወጥተው የሰበኩቱ በሙሉ ራሷ አምና የጠራቻቸው የጋበዘቻቸው አገልጋዮች ናቸው እንዴ። ምንድን ማለት የመካነ ኢየሱስ ቤተክርስቲያን ከምንድን ነው የሚጠብቀው? ከተኩላ ነው ብለህ ካልከኝ ተኩላው ማን ነው? ከሙሉ ወንጌል ተጋብዞ የመጣው ፓስተር ነው ተኩላ? አይ አይደለም ሐሰተኞች ነቢያት ናቸው ብለህ ካልከኝ ሐሰተኞች ነቢያት መቼ የመካነ ኢየሱስ ቤተክርስቲያንን ምስባክ ረግጠው ያውቃሉ? ምክንያቱም እሷ ዛሬ አይደለም ነቢያትና ሐዋርያትን አልሾምም አልቀበልም የተሾሙትንም አልቀበልም ብላ ማለት ከጀመረች እናውቃለን። የቱ ጋ ነው መቼ ነው እንደዚህ የተደረገውና ነው አሁን ለመጠበቅ ነው ብሎ በሚል ስም ሌሎች ጤነኛ አገልጋዮችና ከጤናማ አብያተ ክርስቲያናት የሚመጡትን ሁሉ ጭምር እነሱም አይምጡብኝ እኔ የማልሄድባቸውም አይነት ነገር ማለት ነው። ኦኬ ውጤቱን ታዩታላችሁ ህዝቡ ጋር ማለት ነው። ውጤቱን ታዩታላችሁ ህዝቡ ጋር የመካነ ኢየሱስ ቤተክርስቲያን ምዕመናን ጋር ውጤቱን ታዩታላችሁ። እዚህ የገባችሁ ወንድሞችና እህቶች በጌታ የምነግራችሁ አንዳች አላስፈላጊ የሆነ ቃል ተጠቅማችሁ እንዳትናገሩ። ኦኬ ያ ኦኬ ይሄን ደብዳቤ ያወጡት ሰዎች ታማኝነት የጎደላቸው በጣም ነውራም የሆኑ ቄሶች ናቸው ያወጡት። የመካነ ኢየሱስ ቤተክርስቲያን ቄሶች ናቸው ያወጡት። ቤተክርስቲያኒቱ ደብዳቤውን ጽፋለች። አዎ ከፕሬዝዳንቷ በማህተብ የተረጋገጠ ነው። አዎ ኦኬ አንድ ፐብሊክ ያልተደረገ እኔ እጅ ላይ ያለ ሌላ ፐብሊክ ያልተደረገ አሁን እዚህ አንዳንዶቹም ቅድም እየገቡ ሲናገሩ ሰምቻለሁ። ከመካነ ኢየሱስ ቤተክርስቲያን ሲዋሹ ላይቭ ላይ ቁጭ ብሎ ይዋሻል። ወንድሞች እናቶቼ አይ ማለት እንዴት እንደዚህ ማለት ምናምን ነገር ብሎ ማለት ነው። ለምን መዋሸት አስፈለገ? ቤተክርስቲያን እኮ ጽፈዋለች። በቃ በፕሬዝዳንቷ በኩል ተላልፏል።
ኦኬ ደብዳቤ የተሰጠው ለአገልጋዮች ነው። በውስጥ የተሰጠውን ደብዳቤ አደባባይ ላይ ለምንድን ነው ቄሶቹ ያወጡት? ምን ፈልገው ነው? ማለት እነሱ ጮሆ ስላልተሰሙ ሌሎችም ወንጌላውያን አማኞች ጩኸታችን ይቀበሉና አብረው ይጮሁልን ብለው ነው ወይስ ምንድን ነው? አልገባኝም። ካሎራ ማይክ ከፍታል። ሶሪ አያችሁ አሁን ይሄ መጠየቅ አለበት በትክክል ማለት ነው። ምን አቺቭ ሊያደርጉ ፈልገው ነው ያወጡት ደብዳቤውን? እሷ በታማኝነት በውስጥ ነው በአገልጋዮቿ ማንም እንዳይሰማ ብላ ለአገልጋዮቿን የሰጠችው። ማንም እንዳይሰማ፣ ማንንም ሰው እንዳትጋብዙ፣ ከህይወት ብርሃን ከሙሉ ወንጌል አንድ ሰው እንዳይቆም፣ ዘማሪም ብለህ የምትለው የፈለገ ዘማሪውን ማንንም እንዳታቆሙ። የኛ ነው ውዳሴ አምላክ ነው የሚባል አላቸው። የማያጨበጭቡበት እልል የማይሉበት ማለት ነው። ድሮ አይጨበጭቡም እልል አይሉም ነበር ተብሎ ከሚታሙት ቤተክርስቲያን መካከል አንዷ ነበረች ቃለ ሕይወትና መካነ ኢየሱስ። እልልታ የማይፈቀድም ጭብጨባ የማይፈቀድም ሲሉ ሰምቻለሁ እኔ በጭምጭምታ። እኔ ገና ወደ ጌታ መጣሁበት ጊዜ ወደዛ ወደ ጥንቱ ነገር እንመለስ ብለው የሚሉት ወደማያጨበጭቡበት እልል ወደማይሉበት ስርዓት ነው። ኦኬ እሱ ናፋቂዎች አሉ። ቀድሞ ስርዓት ናፋቂ ተብሎ በኦርቶዶክስ በፖለቲከኞቹ የሚወራው ማለት ነው። ምንድነው አቺቭ ሊያደርጉ የፈለጉት? ማለት ከዘማሪዎች ከኛ ከወንጌላውያን አማኞች ከዘማሪያኑ የተሳሳተ ዝማሬ የዘመረ ሰው አለ እንደ ሄዶ በመካነ ኢየሱስ ቤተክርስቲያን ምስባክ ላይ እና በዝማሬው ብዙ ምእመን አሰናከለ እንዴ? እሱ ከሆነ ዝማሬውን ይንገሩን፣ ማለት ዘማሪውን ይንገሩን፣ ዝማሬውንም እንስማ፣ እናወግዘዋለን አብረን። ካልሆነስ ከሌሎች አብያተ ክርስቲያናት ተጋብዘው የሄዱ ፓስተሮች ኦኬ መካነ ኢየሱስ በጣም ጥንቃቄ የምታደርግ ነች። ዝም ብላ አሰስ ገሰሱን የምትጋብዝ ቤተክርስቲያን አይደለችም። ኦኬ አይደለችም። ልብ በሉ አይደለችም። እንዴት ከሐሰተኞች ነቢያት ለመጠበቅ ነው ህዝቤን ብላ ትላለች? ሐሰተኞች ነቢያት መድረኳ ላይ ተጋበዙ እንዴ? ማን የጋበዛቸው? ማጠራቸው? እሺ ለሐሰተኞች ነቢያት ከተባለ ከሌሎች ቤተክርስቲያን ከየትኛውም ቦታ ላይ ማንም ዘማሪ እንዳይመጣ ማንም ሰባኪ እንዳይቆም ብሎ የሚል እስከዛሬ ድረስ አቁማ እስከዛሬ ድረስ አሰብካ እስከዛሬ ድረስ አዘምራ ስታበቃ አሁን ባገኘው ይደግ ዝማሬና በዘማሪ ዳጊ መካከል ያለው ዝማሬ አንድ አይነት ነው ወይስ የተለያየ ነው? ወንድሞች ናቶች ዳጊ ከሙሉ ወንጌል ስለሆነ አጉ ከመካነ ኢየሱስ ስለሆነ የተለየ ነው ብለን እንድንል ነው? አያሳፍርም? በጌታ ያውቃልና በእህታችን በብሩክታይት መካነ ኢየሱስ ስለሆኑ እና በእህታችን አዜብ መካከል ያለ ዝማሬ ምንድን ነው የምትለየው? አዜብ ከሙሉ ወንጌል ስለሆነች እነ ጌትሽ ከመካነ ኢየሱስ ስለሆኑ አይ በቃ የነሱን ዝማሬ በእውነት እኔ አልገባኝም። ግን ንገሩኝ፣ በእውነት የገባችሁ ሰዎች ካላችሁ በደንብ የገባችሁ ሰዎች ካላችሁ። እኔ ጠየም ብሎ እንኳን ሊገባኝ እንኳን አልቻለም። እንኳን በቀጥታ ምንድን ነው ከዚህ አቺቭ ሊያደርጉ የፈለጉት የሚለውን ነው ማየት እንፈልገው። ስትናገሩ ግን በጣም ተጠንቀቁ ወገኖች። እሺ ቴንክ ዩ። ኦኬ እንደያጋባችሁ ሲፈን ቅድም ጨርሰሻል? አቋርጨሽ ይመስለኛል። ኤርምዬ ይኸውልህ ዋና እቅዳቸው እንግዲህ የዝማሬ ችግርም እንዳለብን አይነት ነው፣ ያስተምሩም ችግር እንዳለብን ነው እኔ የተረዳሁት ማለት ነው። እና ዋና ደግሞ በ2018 መጋቢት ወር የሚጀመር ትልቅ እቅድ አላት ማለት ነው። ምንድነው? የሚዲያ የወንጌል ስርጭት፣ ዋናው የሚዲያ ወንጌል ስርጭት መጋቢት ላይ የሚጀምር አሁን እዚህኛው ወር ውስጥ ማለት ነው። እና አዲስ የሆነ ሪቫይቫል አዲስ የሆነ እንቅስቃሴ ሊያደርጉ እስከዛሬ ወንጌልን ይስሩ አይስሩ እንግዲህ መድኃኒዓለም ነው የሚያውቀው። ግን ዋና እቅዳቸው ምንድነው? ወጣት ላይ መስራትና በወንጌል ስርጭት ዘመቻ የዚህ ዓመት እቅዳቸውና ምንድነው? እስካሁን ወንጌል አልተሰራም፣ ወንጌል አልተሰበከም፣ ወይም በትክክል የኛ ነገር አልተገለጠም ይሁን ወይም ትክክለኛው ወንጌል አይደለም እየሰበኩ ያሉት ለማለት ይሁን አላቅም። ይሄ ከባድ መራ ግብራቸው ነው ማለት ነው። አንደኛው ዋና እቅዳቸውና እስከዛሬ ማለት ወንጌል እየሰሩ አልነበረም
ወይንም ደግሞ እኛ ወንጌል የምንሰራው ወይንም ከመካነ ኢየሱስ ውጪ የሆኑ ጴንጤቆስጣል ወይንም ደግሞ በወንጌላዊ ቤተክርስቲያን ያለን ሰዎች ወንጌል እየሰራን አይደለም ነው። እና አንዳንድ ግልጽ በጣም ሴራ አለው ስትል የነበረው ኤርሚ በጣም ትክክል። እኔ ቀኑ ሙሉ እንትን ሲለኝ የነበረው እንደገና ደግሞ አንዳንድ ሰዎች ሲናገሩ ከሰማሁት ምንድነው የዘማሪዎች የህይወት በህይወታቸው የሚገለጠው በህይወታቸው ትክክል አይደሉም፣ ስለዚህ እነሱ መከተል ከነሱ ጋር አገልግሎት መቀጠል አንፈልግም የሚልና የራሳችንን ዝማሬ እሱ ምንድነው ስብሐት ለአብ የሚል የራሳችን ዝማሬ አለን እና የራሳችን አስተምሮ ስነ ስርዓት አላት ቤተክርስቲያኗ። ይሄን ነው የሚደረገው። ይሄንን ደግሞ ለሚቀጥለው ትውልድ ለማስተላለፍ ወጥረው ተነስተዋል ማለት ነውና ምንድነው በቃ የሆነ ነገር እየጨፈለቁ እንደሆነ ወይንም የሆነ ሰው ተሳስቷል እያሉ የሆነ ተቋምን እየረገጡ እንደሆነ በትክክል እየገባኝ ነው እኔ ማለት ነውና እንደ ሌላ ቤተ እምነት ተቆጥረን ከውጭ እንዳለ ሰው ሲነገር በጣም እንትን ይላል፣ ስሜታ ያደርጋልና ይሄ ነው የገባኝ። ኤርሚዬ ዘማሪዎቹንም ሲናገሩ ሰምተናል። እንደገና ደግሞ መዝሙሮቻቸውን እንሰማለን ካሮላው እንዳለው ማለት ነው። ግን ዘማሪዎቹን በመድረካችን አናሳትፍም። እሁድም በሚደረገው በአምልኮ ስነ ስርዓት ላይ ከየትኛውም ቤተክርስቲያን አይደል ነው መታወቂያ ሊያሰሩ ይሁን መታወቂያ ያሳየልን ገባዩን ምን ይሁን አላውቅምና እኔ ልደታ መካነ ኢየሱስ ያኔ ዝም ብዬ ሄድ ነበረ። አሁን ግን የመካነ ኢየሱስ ምዕመናን እኮ ራሱ ወደ ሌላ ቸርች እንዳይሄዱ ሙሉ እኮ ጭምር እኮ ነው አይደል ያሉት? አዎ እንደውም በጋብቻ ከስር አንዱ የነሱ ምዕመን እየጻፈ ነበር። በጋብቻ ራሱ ከዚህ በኋላ መተሳሰር እንደሌለባቸው ማለት ነው። ሌላ አንድ የሙሉ ወንጌል ወይ የህይወት ብርሃን ቤተክርስቲያን ወይ ሌሎች ቤተክርስቲያናት ምን የሆነ ከመካነ ኢየሱስ ቤተክርስቲያን እንዳይጋቡ ማለት ነው፣ እንዳትጋባ ማለት ነው። ይህ ማለት ተጋብተም ተሆነ ከባድ ጸብ ነው። የግለሰብ ኮሜንት ነው የምትነግሪኝ አይደል? ቤተክርስቲያኒቱ እንደዛ አትልም። አዎ የግለሰብ ነው። ኦኬ የግለሰብ ነው። ካሎራውን አለው ስክሪንሻት አድርጎ ራሱ አስቀምጦታል። ግን ምንድነው የነሱ አስተማሪ ነው የሚባለው ወጥቶ ከነሱ ጋር እዚህ ሚዲያ ላይ የሚሰራ ማለት ነው። አባ ገብረ ኪዳን ሲፈቀድላቸዋል ሲፈን እነሱ ይፈቀድላቸዋል። ለነሱ መስዋዕት ያጋራሉ። ለነቀሲስ ደበለ ለነ አራት አይና እሱንም ግልጽ ያደርጉ። ቀሲስ ዲበኩሉማ በቃ ቀሚሳቸውን ለብሰው ሊሄዱ ነው ቅዳሴ ላይ ተብሏል። እርሲ ስራሽን ያላችሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ዋጋ የሚያስከፍላት ደብዳቤ እራሷ ቤተክርስቲያኒቱ ጽፋለች። ልብ በሉ ወንድሞች እናቶቼ። አሁን ይሄ እዚህ ሚዲያ ላይ ያለውን የምትሰሙ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አማኝ ማነው በዛ ማህበረ ምዕመናን ውስጥ ያላችሁ በጌታ የምንወዳችሁ ወንድሞች እናቶቼ በደንብ አስተውላችሁ ስሙ። የጻፈችው ቤተክርስቲያኒቱ ናት። በፕሬዝዳንቷ ስም በሳቸው ፍቃድ የተጻፈ ደብዳቤ ነው። ሌላ ፐብሊክ ላይ ያልተደረገ ሌላ ደብዳቤ እኔ እጅ ላይ ገብቷል። ኦኬ ተነጋግረን ከወገኖች ጋር ፐብሊክ የሚደረግ ከሆነ ፐብሊክ እናደርገዋለን። እጅ ላይ ይገባል። ኦኬ ቤተክርስቲያኒቱ ናት የጻፈችው። መብቷ ነው። ምዕመናኗን ከሐሰት ትምህርት መጠበቅ መብቷ ነው። የአንድ እረኝነት የቄሶቹም የወንጌላውያኑ መብታቸው ነው። መጠበቅ አለባቸው። ማንቀላፋት የለባቸውም። በሐሰተኞች ነቢያት እንዳይበሉ፣ በሐሰተኞች መምህራን እንዳይበሉ ማለት ነው። ይሄ መጠበቅ ይበል የሚያሰኝ ነው። ኦኬ ሌሎችም አብያተ ክርስቲያናት እኛ ሙሉ ጭምር ራሳችንን እንጠብቃለን፣ ሌሎችንም እንጠብቃለን። ኦኬ ግን አልፎ ተርፎ እኔ መረጃ ይናቅም ብዬ ስለ አንድ የመካነ ኢየሱስ ቤተክርስቲያን አባል የሆነ ሰው በጋብቻም አንድ ልንሆን አይችልም ብሎ የሚል ኮሜንት ስጽፍ ባየው እናንተ ልትንቁ ትችላላችሁ፣ አንድ ግለሰብ ነው ብላችሁ። እኔ ግን አሁን አልንቅም። ይሄ ሰውዬ ሊንክ ይኖረዋል። እንደ ሎተሪ ትኬት ይዘህ ብትፍቀው ይሄንን ብሎ ያስተማረው ቄስ አይጠፋም እዛው ቸርች ውስጥ ማለት ነው። ጌታ ኢየሱስ ምስክሬ። እኔ እስከዚህ ድረስ አሁን ከዚህ በኋላ መረጃ አንድ ሰው ነው የተናገረው ቲክታክ ላይ አንድ ሰው ነው የጻፈው ብሎ የሚለውን አለ። ሰውየው ከመካነ ኢየሱስ ከሆነ በጣም ነው ሰርች ማድረገው። ኦኬ በጣም ነው ሰርች ማድረገው። ምክንያቱስ በጣም ብዙ ጊዜ ታስታውሱ ከሆነ እዚህ ሶሻል ሚዲያ ላይ አንዳንድ ሰዎች ሲናገሩ አይ ይሄ የቤተክርስቲያኒቱ አይደለም ምናምን ነገር ተብሎ ሲባል እኔ ወደ ውስጥ ስደውል አይ ለሁለት የተከፈለ ነው
እናንተ የምትሉትን ሐሳብ የሚደግፉ ብዙሃኑ አሉ፣ ደግሞ እነሱ የሚሉትን ደግሞ የሚደግፉም ደግሞ አሉ ተብሎ ተነግሮኛል። ኦኬ አዎ። ስለዚህ አንድ ግለሰብ ነው የጻፈው ብለን አናናንቅም፣ መረጃ አይናቅም። ግን አንደኛ ይሄንን ደብዳቤ ወደ አደባባይ ላይ ያወጡቱ የመካኒስ ቤተክርስቲያን ቄሶች ናቸው፣ አገልጋዮች እንዲያወጡ ብላ አልነበረም የሰጠቻቸው፣ ከሰማሁት የተነሳ ማለት ነው። እናንተ ያዙት ውስጥ ለውስጥ ስራውን እንሰራለን ብለው ነው። ማውጣት ከፈለገች ቃለ ሕይወትን አደባባይ ላይ አወጣች አይደል ቤተክርስቲያኒቱ ራሷ። ኦኬ እና የካሪዝማቲክ የጸጋ ስጦታ ያለባቸውን አገልጋዮችን ነቅሎ የመጣል አባዜ ሁሉ አለ። መካነ ኢየሱስ ድሮ ማጨብጨብ ኃጢአት ነው፣ እልል ማለት ኃጢአት ነው ብሎ ወደሚለው ሊመልሷት የሚፈልጉ የቀድሞ ስርዓት ናፋቂዎች ተብለው የሚባሉት በፖለቲካው አጠራር እንደዚህ አይነትም ሰዎች አሉ። ይሳካላቸዋል አይሳካላቸውም ቆመን የምናየው ነው። በዚህ መካከል ግን እኔ እማዝነው በዚህ መካከል አንድም ነፍስ የመካነ ኢየሱስ ቤተክርስቲያን ወንድሞች እናቶች፣ አንዳችሁም ሰዎች በዚህ ጉዳይ የሚፈጠረው ነገር ምን እንደሚፈጠር ምን እንደሚመጣ ለአንዳንዶቹ ነግረናል። ኦኬ ቤተክርስቲያኒቱም አሁን እንደዚህ በምታረግ ሳለ አንዳችሁም በጌታ የምታምኑ ወንድሞች እናቶቼ በእነሱ ምክንያት ተሰናክላችሁ ወደ ዓለም እንዳትመለሱ፣ ወደ ጤነኛ አብያተ ክርስቲያናት ወደ ሌሎች ወንድሞቻችሁ መታችሁ ወደ እኛ መቀላቀል ትችላላችሁ። ይኸው ይህን በአደባባይ ነው የምናገረው። አንድም የመካነ ኢየሱስ ቤተክርስቲያን ምእመናን በዚህ ተሰናከልኩ ብለህ ብትል ወደ ቀድሞ ወደ ካቶሊክ ወደ ኦርቶዶክስ እንዳትመለስ፣ ሂድ ወደ ሕይወት ብርሃን ቤተክርስቲያን ወደ ሙሉ ወንጌል ወደ መሰረት ክርስቶስ ግባ። አንዳችሁም ይህንን እንዳንድ የወንጌል አደራ እንደተሰጠው ሰው ምንድነው የዝሆኖቹ መታገል የሚባለው ነገር አለ አይደል? አንዳችሁም በጌታ የምንወዳችሁ ወንድሞቼና እህቶቼ፣ እሺ እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን ብለን አብረን የዘመርን አንዳችሁም የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ምእመናን በዚህ በሚነሳው ነገር በተነሳው ነገር እመኑኝ፣ ቤተክርስቲያኒቱን ዋጋ ያስከፍላታል። በደንብ ነው እስክትደማ ድረስ ዋጋ ያስከፍላታል፣ መሬት ላይ ማለት ነው። ያውም ለዘመናት የለፋችባቸውን ማህበረ ምእመናንን እስከ መበተን ነው የምትደርሰው። ኦኬ ሐሰተኞች ነቢያትን መጠበቅ፣ ሐሰተኞች ሐዋርያት መጠበቅ መብቷ ነው፣ ልክ ነው፣ የቤተክርስቲያኑ ስራ ነው። ቀኛችን እንሰጣታለን። ግን ከሐሰተኞች ነቢያትና ከሐሰተኞች ሐዋርያት እጠብቃለሁ ብሎ በሚል ከሙሉ ወንጌልና ከሕይወት ብርሃን ከመሰረት ክርስቶስ ከሌሎቹ አብያተ ክርስቲያናት ጤነኛ አገልጋዮች መጥተው ምስባኬ ላይ አይቆሙም፣ ጤነኛ ዘማሪዎች መጥተው አይዘምሩም ብሎ ማለት ማህበረ ምእመኑ ምን እንደሚመልስ እናያለን። እነሱ በጻፉት ደብዳቤ ምክንያት እናንተ ህይወታችሁ ተቃውሶ ያውን በኮሜንት ሁሉ ጭምር ሳይቀር ይጽፋሉ። ኮሜንት አይናቅም። የመካነ ኢየሱስ ቤተክርስቲያን ምእመናን ሆነው መጋባት እንኳን ራሱ የለብንም ብለው ጋብቻን ሁሉ ሊለያዩ ማለት ነው። ኦኬ እነዚህ የዲያብሎስ መልእክተኞች የሆኑ ስለዚህ በዚህ ምክንያት በሚፈጠረው አንድም በጌታ ነው የምለምናችሁ፣ አንድ ሰው እንኳን አንድ የሚያምን አንዲት ነፍስ ወደ ዓለም ወደ ኋላ መመለስ የለባትም። ኪዮሱን ያዩታል፣ ውጤቱን ያዩታል። የእነሱን ግብረ ሰዶም ለማስፋፋት ብለው የጻፉ ግለሰቦች፣ በበላይነት የተቀመጡ ሰዎች ያደረጉት መርዝ እንደሆነ ደርሰንበታል። መረጃው እጃችን ላይ ገብቷል። ቤቱ ተናገር እውነቱን ነው። ያ ኦኬ ማንም ነፍስ እንዳይሰናከል ለማለት ወዳለሁ። ቴንኪው። እሺ ኤምቢ አጠራ አድርጊውና ስትናገሩ በጣም ተጠንቀቁ ወንድሞች። ኦኬ ጸጋ ይብዛለች። ከዛ ቤካ፣ ከዛ ጌርሳምዬ፣ ከዛ ጆ እንደዚህ እያልን እንሄዳለን። ምንድነው አቺፍ ሊያደርጉ የፈለጉት ነገር የሚለውን ነው። ቴንኪው ኤርሚዬ። ይህንን ተናግሬ ልውረድ። እሺ ኤርሚዬ፣ እኔ እጅግ በጣም ነው የማከብርህ። እጅግ በጣም ትልቅ ቦታ አለኝ ለአንተ ከምልህ በላይ። ግን እነሱ ምዕመናቸውን ለመጠበቅ ወይንም ህዝቡን ለመጠበቅ ይሄንን አደረጉ አይደለ?
እናንተ ደግሞ ማለት ነው እናንተ እንደ መንፈሳዊ አባት እዚህ ጋር እንደሚሰማው ሰው ኤርሚ ኃላፊነት እንደተሰጠው መንፈስ ቅዱስ አደራ እንዳለ ወይ መርስዬ ይሰማኛል። ምእመኑን ለመጠበቅ አይደለም። ኦኬ አይደለም። እቺ ነገር እነሱ የራሳቸው ጉዳይ። እሺ እነሱ ምንም ይበሉ፣ ግን ተናገሪ whenever you say ምእመኑን ለመጠበቅ ስትይ አዝፍ አንደኛ መግለጫው ሙሉ ለሙሉ እንደተቀበልሹ ነው ትራንስሌት የሚያደርገው። ኦኬ ሚኒንግ የሚሰጠው እንደዛ። ሁለተኛ ምእመኑን ለመጠበቅ እንዳልሆነ አሁን በጣም በተቆጠበ ንግግር እና በተገደበ ነገር የምናወራው ሰዓቱ ስላልሆነ ነው። ኦኬ ለዛ አይደለም። ራይት ሰዓቱ ስላልሆነ ነው። በጣም ተገድበን አማርኛ መርጠን እየተናገርን ያለ ነው። this is not the right time። ግን whenever you talk እንትን አትበይ፣ ምእመኑን ለመጠበቅ አትበይ። because ግን በቃ እኛም እንትን እንድንል ነው። በቃ አቋም እንዳለው ሰው ትክክለኛ የእምነት ስራ እየሰራን እንደሆነ እንትን በቃ ማወቅ ስላለብን ትውልድ ላይ እኛም መስራት እንዳለብን ነውና በቃ አሁን ኤርሚ ስትናገር በጣም ነው ደስ ያለኝ። በቃ ሰው ወዴትም መሄድ እንደሌለበት በቃ ይሄንን አስረግጠ እንድትናገር ነው የምፈልገው። ኤርሚዬ ተባረክልኝ። እሺ ቴንክ ዩ ተባረክ። ጌታችን ቤተክርስቲያን ናት፣ ትልቅ ቤተክርስቲያን ናት፣ ትልቅ ስትራክቸር አላት። ኦኬ ሐሰተኞች መድረኳ ላይ ቆመዋል እንዴ? አዎ ከሆነ መልሱ ማን የጋበዛቸው? ሲጀምር ማን ነው ሐሰተኛን ነቢያት መካነ ኢየሱስ ቤተክርስቲያን መስባክ ላይ ቆሞ እንዲሰብክ ማን ነው ኢንቫይት ያደረገው? በዛው አጥቢያው ቤተክርስቲያን የሚመራው ቄስ ከሆነ ቄሱ ነው ተጠያቂ መሆን ያለበት። ታዲያ ያንን ሐሰተኛ ነብይ ጋብዞ በቤተክርስቲያን ውስጥ አምጥቶ በህዝቡ ላይ የስተትን ነገር አስደርጎ ከሆነ ቄሱ የጋበዘው አገልጋይ ነው መጠየቅ ያለበት። ምንድነው አይጥ በበላ ዳዋ ተመታ የሚባል ነገር አለ። አይጦች የሆኑ ሐሰተኞች ነቢያትና ሐሰተኞች መምህራን ካሉ እነሱን ለመምታት እነሱን ለማስቆም ከሆነ ታዲያ ሌላ ውስጥ ጤነኛውስ እንዳይመጣ እንዳያገለግል ተብሎ መባሉ ለምንድን ነው? ኤኒዌይ እሺ ኤምቢ ኤርሚ ይህን ነገር አንተ ጥሩ አድርገህ እንደምትሰራው አውቃለሁ። ግን አሁን እንዳልከው ህዝቡ መንቃት እንዳለበት ነው። አሁን ህዝቡ ነቅቶ እዛ በእነሱ አሳብ መታሰሩን ትቶ ወደ ሌላ አብያተ ክርስቲያናቶች ወደ ወንድሞቻቸው እህቶቻቸው መቀላቀል አለባቸው። በእነሱ ስርዓት ውስጥ መግባት የለባቸው። ይሄንን ነገር ህዝቡ በጣም ማስተዋል አለበት እና አሁን ብዙ ሰዎችም ስላሉ እዛ ውስጥ ብዙ ክርስቶስን ብለው የሚከተሉ ሰዎች ስላሉ በእነሱ ማነቆ ውስጥ ሳይገቡ ህዝቡን የማንቃት ስራ አንተ ጋር ላይ ይመስለኛልም ሳይሆን በትክክልም አካሄዱንም አነጋገሩንም በደንብ አድርገህ ለዚህ ጊዜ ወስደህ እንደምትሰርተህ ህዝቡ ወደ መንቃት እንዲመጣ እዛ ታስሮ እንዳይቀመጥ። ይሄ እንደዚህ አይነት ነገር አለ እንዴ? ደግሞ ህዝባችን ለመጠበቅ ብሎ በምንድን ነው የሚጠበቀው? ህዝብ የሚጠበቀው በእግዚአብሔር ቃል እውቀት ነው። የእግዚአብሔርን ቃል እውቀት በመመገብ ነው ህዝብህን የምታነቀው። ስተት አለ ስተት የለም እንዳትጋቡ እንዳታገቡ በሚል ይሄ ወሬ እዛ ውስጡን አውርተው ያወራ ሰው ነው እንግዲህ ኮመንቱን የሚጽፈው። እኔ እንኳን አላየውም፣ ግን ሌላው ህዝብ በጣም መንቃት አለበት። ይሄ መታሰር የለበትም እዛ ውስጥ ገብቶ። ልክ ሰው ክርስቶስን እንጂ የምንከተለው እኛ ኢየሱስ ክርስቶስን ነው እንጂ የምንከተለው ሰው አይደለም። እኛ ወንጌል አማኞች መከተል ያለብን ክርስቶስን ስንከተል ደግሞ ትክክለኛውን ወንጌል ከሱ ከኛም ከሱም ትክክለኛ መመጋገብ የሆነ ሰው ጋር ነው የምንከተለው። ስለዚህ ህዝቡ መንቀት አለበት ብዬ እላለሁ። በዚህ ላይ አንተ ነህ እንግዲህ የምትሰራበት። አመሰግናለሁ።
እሺ ቴንክ ዩ እህታችን። እሺ ቤካውን እምነት እንኳን ደህና መጣ። ወንድምነት እንኳን ደህና ቆየኝ። አባ ደህና ነኝ ጌታ ይባረክ። ደህና ነኝ። ሰላም ነው ጌታ ይመስገን። ጌታ ይመስገን። ሁላችሁንም ሰላም ብያለሁ። መርሲ ዋዬ፣ ጌርሳፕ፣ ሁላችሁንም ከልነ ከሮራ ምናምን እና ዮዬ በክርስቶስ ክርስቲያን ናቸው። ወንድምናቶቼ ደግሞ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ኤርማያ በተደጋጋሚ ከሌሎች አብያተ ክርስቲያናት ጋር ምናምን ስትል ነበርና እነሱ ግን አብያተ ክርስቲያናት ብሎ አይደለም ቤተ እምነት ብሎ ከፍሎ ነው ያወሩትና ይሄ ሊሰመርበት የሚገባ ጉዳይ ነው ብዬ አምናለሁ። አሁን አንተ እንዳልከውም አንድ ሰው በጋብቻ ሁላ መጣመር የለበትም እስኪል ድረስ ከተደረሰ which በእምነት አንገናኝም ማለት ነው፣ ወይ ነው በእምነት የሚያገናኘን ነገር የለም ወደ ማለት ነው የሚያመጣው ብዬ ነው የማስበው። አንደኛው እንትን ላይ እንደዚህ የሚል ቃል አለ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በመሰረተ አምልኮዋ በአስተምሮቿና ሲወርድ ሲዋረድ በመጡ ወጎችና ልምዶች ላይ የተመሰረተ ስርዓት አምልኮ አላት ይላል። እንግዲህ ወግና ስርዓት አላት አይደለም፣ ከየት እንዳመጣችው በእርግጥ ይታወቃል። ግን የትኛውን ወግና ስርዓት ነው የምታወራው? ስለ የትኛው ወግና ስርዓት ነው እያወራች ያለችው? እነኚህስ ማን ገብቶ በከሏቸው? ማንስ ምን አደርጋቸው ብሎ የሚል አይነት ጥያቄ ያስነሳብናል ብዬ ያስባለሁ። ለዚህም በየትኛውም አውድ የሚከናወነው የቤተክርስቲያኒቱ ስርዓተ አምልኮ የተመሰረተ እምነትና የመሰረታዊ አስተምሮቿ ነጸብራቅ ወይም ፍሌክሽን ናቸው። ከዚያስ ይህንን እውነት ያላገነዘበ የአምልኮ አገልግሎት በቀጥታም ሆነ በቀጥታ ባልሆነ መንገድ የቤተ ክርስቲያኒቱን ማንነት እንደማሸርሸር ይቆጠራል ማለት ነው። ስለዚህ ዋራዚ ሚል ላይክ ስለዚህ እነ ጌርሳም አይ ቲንክ ሄዳ አገልግላል መሰለኝ ጌርሳም። ስለዚህ አንተ የኮ ቤተክርስቲያኗን ልታሸረሽራት ነው ማለት ነው። ማለት እንደ ብል በልተህ እንግዲህ ከባድ ነው ባልጠቀሙ ደስ ይለኛል። እና ሰው በቤተ እምነት ለይቶ ሆናል ማለት ነው። ኤርሚዬ ሰው በቤተ እምነት ከለዩን ቅድም እንደተባለው እንደተነሳውም ለምንድን ነው መዝሙሮቻችን የሚጠቀሙት? መዝሙሮቻችንን ከመጠቀም መቆጠብ አለባቸው። አሁን ፈርዘር ሄደን ማናወራው ኧረ በጣም ያሳፍራል። አሁን እንደምነት አሁን ይሄ እንደዚህ ተብሎ መባሉስ ራሱ በእውነት በጣም እኮ ነው የሚያሳፍረው። አሁን ዘማሪዎቻችንን ብለው የሚሉት ቅድም እየተናገርኩ ነበር። ባጉዬ አሁን ባጉ በዘማሪ ያገኘው ይደግና በሌሎች በአንዱ ጥራልኝ። በመስፍን ጉቱ ዝማሬ መካከል ምንድን ነው ያለው ልዩነት? መስፍን ጉቱ ከቃልዮት ስለሆነ አጉ ከመካኒክስ ስለሆነ አንሰማን ብለን እንድንለው በአፍጢሙ ሊደፋ ይችላል ማንም ፍጥረት። ይህንን የሰይጣን ማህበር ጉባኤ ውስጥ የገባውን ቸርች ውስጥ እየበጠበጠ ያለውን ለሁለት ተከፍለዋል በውስጥ። ጌታ ኢየሱስ ምስክር ነው አልኳችሁ። ያው እንግዲህ እኔ አንዳንዱን ቆጥቤ ነው አሁን የማወራው። አገልጋዮቹ ለሁለት ተከፍለዋል። የመካነ ኢየሱስ ቤተክርስቲያን አገልጋዮች በውስጥ እንዳይወጣ ተብሎ ኃይለኛ ፍጭት፣ ኃይለኛ ንግግር ነው ያለው። በወርሃ ታኅሳስ 2003 ላይ የወጣው ደብዳቤ 10 ገጽ ያለው ምንድነው የሚያወራው? አብዛኞቻችሁ አታውቁትም ይሄንን። በወርሃ ታኅሳስ 2003 ላይ የወጣው ደብዳቤ ምንድን ነው የያዘው? ዝርዝሩ ይቆየን። ማን 11 ገጽ ቴንክ ዩ ህጥያው 11 ገጽ ምንድነው የሚያወራው? የዛሬ 15 ዓመት ቲክታክ ላይ መጥተህ ተዋሻለህ አይደል ኢዮስያስ? ስታሳፍሩ በእውነት ከምን አይነት ሰዎች ጋር ቆመን እስከዛሬ ድረስ እናገለግል እንደነበረ ማለት ነው። ቲክታክ ላይ መጥቶ ይዋሻል ማለት ምናምን ነገር ብሎ ሊያድበሰብስ ማለት ነው። ፕሬዚዳንታችሁ ጳጳስ አርጉኝ እያለ እያለቀሰ አይደል እንዲ ያለው? ገደባለሁ አሁን እንኳን መገደብ ነው። ጀስት አሁን ላይ በደንብ አናወራም፣ ግን በጣም እዚህ ላይ በጣም ሊሰመርበት የሚገባ ነገር ነው። አሁንም በደንብ አድርጋችሁ እኔ ሲሪየስሊ ከትዮ ጋር አውርቻለሁ። ቤተ እምነት ስፔሲፊክ አድርጎ ነው ያወሩት። ከሌላ ቤተ እምነት ለእኔ አሁን ለምሳሌ ኦርቶዶክስ ተዋህዶ ሌላ ቤተ እምነት ነው፣ ካቶሊክ ሌላ ቤተ እምነት ነው። እኔ በእምነት አይመስሉኝም ማለት እነሱ እንደ ቤተክርስቲያናት ብዬ መጥራት አልችልም። እኔ ለምንድን ነው የማልጠራው?
ከኔ ጋር በእምነት ስለማይመስሉ ሰው ከመካነ ኢየሱስ ጋር አንድ ላይ የሆነው በእምነት ስለምንመስል መስሎኝ፣ አሁን ግን ሲገባኝ ሌላ ቤተ እምነት እንደሆንኩ ነው የገባኝ። እኔ በበኩሌ ሰው እነሱ ሊያስቀጥሉ የሚፈልጉት ስርዓት አለ፣ ሲወርድ ሲዋረድ የመጣ ወግ አለ። ወጋቸውንም ስርዓታቸውን የሚያስቀጥሉ ስለዚህ በእምነት እንደማንመስል ነግሮናል። እንደዛ ካሉ በኋላ ደግሞ ለምንድን ነው ታዲያ ቤተክርስቲያናት በሚደረጉ የትኛው ማየት ፕሮግራም ላይ ደግሞ እዛ ላይ ካልሆነ በስተቀር ምን የሚሉት ምን አገባችሁ? አንደኛውኑ ቤተ እምነታችሁን ለጌታችሁ ቤተ እምነት ከሌላ የሚመጣውን አንቀበልም አናስተናግድም ብላችኋል። ኦኬ ትስ ጉድ። ማታስተናግዱበትስ ማትገለገሉ ምክንያት ሲባል ቤተ እምነቷን ማንነቷን ስለሚያሸረሽር ብላችኋል። ከባድ ነው፣ በጣም ከባድ፣ ለእኔ በጣም ከባድ ነው። ማርቆስ 7 ላይ ኤርምያ የምታውቀው ቃል አለ። ፈሪሳውያንና ጸሐፍት ደቀ መዛሙርት እንደ አባቶች ወግ በመኖር ፈንታ ባልታጠበ እጃቸው ለምን እንጀራ ይበላሉ ብለው ጠየቁት አይደለም? እርሱም እንዲህ ሲል መለሰ፣ ኢሳይያስ ለእናንተ ስለ ግብዞቹ በትክክል ተንብዮአል፣ እንዲህ ብሎ ጽፏልና ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው። በከንቱ ያመልከኛል፣ ትምህርታቸውም ሰው ሰራሽ ስርዓት ብቻ ነው። የእግዚአብሔርን ትእዛዝ ትታችሁ የሰውን ወግና ስርዓት ትጠብቃላችሁ። ሂድና ወግና ስርዓት እንጠብቅ። እኛ ደግሞ ጌታን የምናመልከው በእውነትና በመንፈስ ነው፣ ጌታችን ኢየሱስ ክርስቶስ እንዳስተማረ ማለት ነው። እኔ ወግና ስርዓት ምናምን እያልኩኝ ይልል ነው እንዴ? ወደ ቀድሞ ቤት አልሄድም እንዴ? ጌታችን ኢየሱስ ክርስቶስ በእውነት የሚሰግዱት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁን መጥቷል። አብ እንደዚህ ያለ በእውነት የሚሰግዱትን ይፈልጋል ካለ በኋላ እግዚአብሔር መንፈስ ነው፣ የሚሰግዱ በመንፈስና በእውነት ነው፣ በእውነት ሊሰግዱለት ይገባል። በቃ አለቀ። እኛ ጋር የአምልኮ ስርዓት የሆነ ነገር ጽፈ የሆነ ነገር እንትን ብለ ከዛ ደግሞ ያ ነገር ሲወርድ እያንዳንዱ ምናምን ልክ ካቶሊኮች እንደሚያደርጉት አይነት ነገር ያን ነገር አምተ እኛ ላይ ልትጭን አትችልም። በእርግጥ አትችልም። እኛ ሁል ጊዜ በመንፈስ የምንመራ ስናመልክ የምናመልከውን ጌታ የምናመልከውን እግዚአብሔር የምናውቅ ገብቶን የምናመልክ እናለቅ። እኛ ጋር ያለውን ካራዝሜቲክ ነገሮችን ልታጠፉ አትችሉም። እኔ ሌላ ጊዜ በደንብ አድርገን እናወራለን። ግን ከሌላ ቤተ እምነት የተባለው ነገር በጣም ይሰመርበት። እኔ አሁን መካነ ኢየሱስን ማየው ሌላ ቤተ እምነት ነው። አምሶሪ ከዛሬ ጀምሮ ማየው እንደዛ ነው። ቤቴን ሲከፍት ከእነሱ ጋር ሳወራ ከየት ቤተ እምነት ነህ፣ ከዛ ደግሞ ድናል አልዳንክም ብያልኩ ሌሎችን ትሪት በማድረግ ሌሎችን በማድርገው መንገድ ነው። እነሱንም እኔ እቃወምሃለሁ፣ ወንድምነት ይህንን ሀሳብ እቃወምሃለሁ። እኔ በፍጹም አይሆንም። ምክንያቱስ የዳኑ ወንድሞቻችንና እህቶቻችን መሆናቸውን እያወቅን እነሱ ከላይ የተቀመጡ መሪዎች ጠግበው ስለጻፉት ነገር የእግዚአብሔርን ሕዝብ በዚህማ ማሰናከል የለብህም። በፍጹም እንደዛ እንዳጠይቅ የፈለገ ቢሆን ወንድምነት የፈለገ ደብዳቤ ጻፍ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እህቶቼና ወንድሞቼ በእንባ ነው የምንወዳችሁ። በዚህ ምክንያት በሚፈጠር ወደ ዓለም እንዳትሄዱ። በዚህ ምክንያት ጥያቄ ቢፈጠርባችሁ ሂዱ ወደ ሙሉ ወንጌል፣ ሂዱ ወደ ሕይወት ብርሃን፣ ሂዱ ወደ መሰረት ክርስቶስ ቤተክርስቲያን። የምታውቁት የእግዚአብሔር ሕዝብ ነው። አብረን ያመለክን እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን ብለን ዘምረናል። ቤተክርስቲያኒቱ ግን እራሷ ላይ እሳት ለኩሳለች። እሳቱን የለኮሰው ፕሬዝዳንቱ ቄስ ዶክተር ዮናስ ገዙ ነው። ግብረ ሰዶማውያንን ለማጽደቅ የሚሄድበት መንገድ የተመሳሳይ ጾታ ጋብቻ በላችሁ በሉ እንጂ ግብረ ሰዶማውያን እያላችሁ አትጥሩ እያለ በውስጥ አገልጋዮቹን እየጠሩ የሚገስጹ የሚመክሩ ዝም በሉ እያሉ የሚሉት የሚያፍኑት ጳጳስ አርጉኝ እያለ የሚያለቅሰው እሱ ነው። ነውራምን የምንለው ኦኬ። ቤተክርስቲያኒቱ መካነ ኢየሱስ ምእመኗን ከሐሰተኞች ነቢያት ከሐሰተኞች አስተማሪዎች ትምህርት መጠበቅ አለባት። ግዴታዋ ነው፣ መብቷ ነው፣ ትክክል ነው። ይበል የሚያሳይ ነው። ቀኛችን እንሰጣታለን። የትኛውን ቤተክርስቲያን የክርስቶስን ማህበር መጠበቅ አለበት እንጂ እኔ መካነ ኢየሱስ ቤተክርስቲያን አባልና ምእመን ነኝ ብሎ ያለኝ ወንድሜና እህቴ ቢመጣ ከየትና አንተ ድናል አልዳንክም ብዬ አልጠይቀውም። የዳነ ወንድሜ መሆኑን አውቀዋለሁ። በጣም ነው ለህዝቡ መጠንቀቅ ያለብን። እሺ፣ የክርስቶስ ማህበር ሊያሳዝነን ይገባል። ማንም እነሱ ከላይ የተቀመጡ ስለጻፉ ቤካ ወንድምነት አታርገውም። ካደረክ ቀን ከኔ ጋር ትጣላለህ። ኦፊሻሊ እኔ እናንተ ምንጣላ ወንድምነት። እሺ ወንድም ችግር የለውም። እኔ ሰማ አያረግም እኮ ከመግለጫው በፍጹም አያረግም። እሱ ከመግለጫው አንጻር ነው። እኛ ቤተ እምነቶች ተብለን ከተጠራን የሚል ሴንስ ነው ያለው። እንደዛ ነው ያለው። ቀጥል ቤካ። አይ ነው ይዩት፣ ግን ወንድምነት ይዩት።
እንደዚህ እኮ ብለው መጽሐፋቸው እያዩት አይደል? ቤተ እምነት ብለው ነው አይደል የጠሩን? ኦኬ። ስለዚህ ህዝቡ ያያል ማለት ነው። መካነ ሙሉ ወንጌል የሚባል ቤተ እምነት ነው ተብሎ እኔም እስከማውቀው ድረስ እኛም እስከምናውቀው ድረስ መካነ እኔ ቤተክርስቲያን ብዬ ማምንና መቀበል ነኝ። እንደምታውቀው ዊችስ እኔ ኮንፌሽናል ብሎ ከውጭ ሀገር ያሉት ማለትም እነ ኤልካ አሜሪካ፣ ኤልካ ካናዳና ቸርች ኦፍ ሴውዲን እነሱን በጭራሽ ነው መጣለው። ታውቃለህ፣ ልቀበላቸው ስለማልችል ከዚህ ከሌላ ነገር ጋር ተያይዞ ያለ ነገር ስላለ ማለት ነው። ከዛ ውጭ ግን ኢትዮጵያ ያለችው መካነ ኢየሱስ ቤተክርስቲያነች ብዬ የምቀበል ሰው ነኝ። አሁን ስጠራ እኔ እንደ ቤተክርስቲያን እንጂ ሌሎችን ቤተ እምነት ብዬ ልጠራ አልችልም። ሁላችንም አንድ ውስጥ ያለ ነው ብዬ ስለማመን አንድ ቤተ እምነት አለን። እሱም ወንጌላውያን አማኞች እንባላለን። በቃ አለቀ። ስለዚህ ወንጌላውያን አማኞች የታቀፍን ሁላችንም መካነ ኢየሱስም ቃለ ሕይወትም ሙሉ ወንጌልም መሰረተ ክርስቶስም ሁላችንም አንድ ቤተ እምነት ነን። ሌሎቹ የሚጠሩት አብያተ ክርስቲያናት ተብሎ እንደሆነ ብቻ ነው የማውቀው። ቤተ እምነት ብለህ ላይ ካቴጎራይዝ ስታደርገው ጉዳዩን በቃ እናንተ ከኛ ወገን አይደላችሁ ወደሚል ነው የሚያመጣው። ከዛ አንጻር ነው ቅድም እንዳልኩ ልክ ኦርቶዶክሶችን ቤተ እምነት ናቸው ብለን እንደምንል እነሱን ደግሞ ሲመጡ እንደምንጠይቃቸው ካቶሊኮችንም እንደዚሁ አብያተ ክርስቲያናት ብለን እኛ ውስጥ እንደማንከታቸው ለምን በእምነት ስለማይመስለው ማለት ነው። ከዛ አንጻር ነበር ነገሩ እኔ አይቼ እንደዚህ ያልኩትና ውጪስ አሁንም እኔ መካነ ኢየሱስ ቤተክርስቲያን ናት። ማንም ሰው የፈለገውን ነገር ለማስገባት ባለፈው እንዳልኩኝ ይህን ነገር ኢትዮጵያ ውስጥ በቀላል መንገድ እንዲፈቀድላቸው ለማድረግ መንገድ የመጥረግ ስራ እየሰሩ እንደሆነ ይታወቃል። ይሄ ሳይታለም የተፈታ ነው። ቀድመን መረጃውን ሰጥተናቸዋል። እኛ ቀድመን ማለት ነው። ስፔሻሊ ባጃጅ የማይሞሉ ሰዎች በባጃጅ ዚና ዛ ያሉ ምናምን ነገር ይሄ ነገር ለማስገባት ብዙ ርቀት እንደሄዱ ብዙዎችን ማኒፕሌት አድርገው ዲሲቭ እንዳደረጉ ሁላ ይታወቃል። ታስታውሳለህ? ይቅርታ በል ብለው አንተን ሲያስጨንቁት ያ በጣም ሪሜምበር አይደል? ግን ተሳስተህ አልተገኘህም። ልክ ነህ። በምኑ ነበር ይቅርታ በል ያሉት? እንዴ ባወጣነው መግለጫ ነው። ያኔ ግብረ ሰዶሙ ታዲያ ይቅርታ ጠይቆ ብለዋችሁ ነበር እንዴ? በጣም ብዙ ነገር እኮ ብለዋል ኤርሚዬ፣ በጣም ብዙ ነገር። ግን አልተሳሳትንም። ትክክለኛ ነገር ነው ይዘን የመጣ ነው። እንዴ በጣም ብዙ ርቀት ሄደዋል። እኔ ላይ ራሱ በጣም ብዙ ነገር ለማድረግ ብዙ ርቀት ሄደዋል። ግን አይ ዴር ዘም ስቲል ነው እጠብቃቸዋለሁ ያሰቡትን እንዲያደርጉት ማለት ነው። እንዴ ጠበቃ እኮ ወንድምነት ጠበቃ ለመግዛት ምናምን እስከ ማለት በጣም 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 አደገኛ ነገር እኮ ርቀት ሄደዋል። which's እኛ ያወጣነው ትክክለኛው መረጃ ነው ማለት ያው ቄሱ አሁን ምንድነው ጳጳስ ለመሆን የሚሞክሩት ቄሱ ከነሱ ከእርሳቸው ቮይስ ሪከርድ ጀምሮ ኤቭሪ ነገር ፐብሊሽድ ነበር ያደረግነውና ከዛ የተነሳ በጣም እንደውም ከስር ወንድሞቼ ምናምኖች ናቸው አይ በቃ ነገሩን ለማብረድ ምናምን ብሎ ሲሆን እኔ ወንድሞቼን ሰማቸዋለሁ እና በቃ እሺ ምናምን ብዬ እንትን ያልኩትና በጣም ብቻ ብዙ ነገሮች አሉ ወንድምነት። አሁንም ቢሆን ምንድነው የኢትዮጵያ መካነ ኢየሱስ ቤተክርስቲያን ቤተክርስቲያን ነች። ጀስት የሆነ ስልጣን ምናምን ነገር ለመያዝ የሆነ ቦታ ላይ በቃ ተቀምጦ ምናምን ነገር ቤተክርስቲያን እንደፈለጉ አድርጎ ለመዘወር እንዲመቻቸው ጀስት የሆነ ብቻ የከፋፍል አይነት ስትራቴጂ የሚጠቀሙ ሁላ ነው ይመስለኝ እና ከዛ አንጻር ላይ እንትን እንዳይል ብዬ ነው። ሰው ምዕመን ቤተ እምነት ተብሎ ሲባል እኛን ጀስት ኦፌንድ የሚያደርግ ንግግር ነው ብዬም ስለማሰብ ነውና ወንድምነት ከዛ አንጻር ነው። which is አሁንም ቢሆን ፋይት አደርጋለሁ ስለ መካነ ኢየሱስ። ኦኬ በጣም ነው ፋይት የምናደርገው because ይሄ በጣም እንደ ቀልድ የሚታይ በተለይ ወገኖች በተለይ መጠንቀቅ ያለብን አሁንም እናገራለሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ምዕመናን ኦኬ በጌታ ያመናችሁ ወንድሞቻችንና እህቶቻችን በዚህ ይሄ ነገር እንደሚመጣ እነሱ ከዚህ በፊት በውስጥ ለውስጥ ስታገኟቸው መሪዎቻችሁን በወረሃ ታህሳስ ሪከርድ አድርጉት። በወረሃ ታህሳስ 2003 በ17ኛውና በ18ኛው ጉባኤ ላይ ምን ነበር ተሰብስባችሁ የወሰናችሁት? ውሳኔው ምን ነበረ? በውስጥ ለአገልጋዮቻችሁ የሰጣችሁት ምን ነበረ ብሎ የሚል ጥያቄ ጠይቋቸው ቄሶቹን ወንጌላውያኑ። በወረሃ ታህሳስ 2003
17ኛውና 18ኛው መደበኛ ጉባኤ ስብሰባ ላይ ምን ነገር ተነሳ? ምን ተጻፈ? 11 ገጽ ያለው ደብዳቤ ላይ ምንድን ነው የዶለታችሁት? እውነት ከሐሰተኞች ነቢያትና ከሐሰተኞች አስተማሪዎች የእግዚአብሔርን ማህበር መጠበቅ ነው? ወሳየውስ እንደዛ ከሆነ በጭብጨባ እናጅበዋለን። እሱ ብቻ አይደለም፣ እኛ በደንብ ይገባናል፣ ቅኔም ስለተማርን ማለት ነው። ኦኬ፣ እንኳን የጴንጤ ፈዛዛ የሆነ ቅኔ አይደለም፣ የኦርቶዶክሱን እናውቀዋለን። ምን ሲደረግ ነው ከጤናማ አብያተ ክርስቲያናት የሚመጡ አገልጋዮችና ዘማሪዎች ሁሉ በምስባካችን ላይ አይቆሙም ብለው የሚሉት? ማን አቁሙ አላችሁና ከመጀመሪያ ያስቆማችሁ? ድሮ አታቆሙም ነበር አይደል? ማን አቁሙ አላችሁ? ማን ጋብዞ አላችሁ? ተስፋዬ ጋቢሶን ኦኬ፣ ማን ጋብዞ አለ? ከሙሉ ወንጌል ያሉ ዘማሪያን ማን ጋብዞ አላችሁ? እሱ ብቻ አይደለም ኤርሚ፣ አሁን እኮ ላስት ታይም ዳጊ ኢትዮጵያ የሄደ ጊዜ ካስታወስክ ለዳጊ ለተከስተና ለዮሴፍ ካሳ እኮ መካነ ኢየሱስ ናት የአገልግሎት እውቅና እኮ የሸለመቻቸው። አይ ጉድ ነው ገና ብዙ እጥየው አታሶሪኝ ብዙ ያ ቆይ ያዙት ቆይ ያዙት። አንዳንድ ነገር ያዙ፣ እራሳቸው ይበሉ፣ እራሳቸው ያውሩ። አሁን ለአማኙ ነው የምንሰጠው። ገባ? ለእኛ ለአማኙ፣ እኔ ለእግዚአብሔር ሕዝብ ነው፣ ለመካነ ኢየሱስ ቤተክርስቲያን ማህበረ ምእመናን በዚህ ጉዳይ አንዳች ይሄ ሰዓት እቤት ውስጥ አገልጋዮቹን ለሁለት ከፍሏቸዋል። የአባቶቼ የኤልያስ አምላክ ምስክር ነው ብዬ የምላችሁ ከአንድ ከሁለት ከሶስት ከአራት ከአምስት በላይ አገልጋዮች ሰምቼ ነው የምነግራችሁ። አገልጋዮች ሪሰንት የሚያገለግሉ ያልተስማሙበትን ደብዳቤ አውጥቶታል። ቄስ ተረፈ ማነው? ጎበና ነው ተረፈ ማነው? እህትየው ፌስቡክ ላይ ያስቀመጠው ተመስገን ኖ አይደለም፣ ተመስገን አይደለም። ቆይ እህትየው የላክሽልኝ ላይ ማን ነው? ተረፈ ድሪባ። ቴንኪው ቄስ ተረፈ ድሪባ ምን ሊያደርግ ነው? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ቄስ ሆኖ ይሄ ሚስጥር የማይጠብቅ ቄስ እንዴ? በድቁናና እኮ በቅስና ውስጥ ሚስጥር የቤተክርስቲያን እኮ ሚስጥር መጠበቅ የሚባል እኮ አለ። እኔም አገልጋይ ስለሆንኩ የሙሉ ጊዜ አገልጋይ ቤተክርስቲያኒቱ ኦፊሻሊ መድረክ ላይ ያላወጣችውን ደብዳቤ ዓለም ይወቅልኝ አንብቦ በላይ ያላለችውን ደብዳቤ ልክ ቃለ ሕይወት እንዳስተላልፈችው ውስጥ በውስጥ ለአገልጋዮች የሰጣቻቸውን ደብዳቤ ምን ያደርግለት ቄስ ተረፈ ድሪባ አወጣው ፌስቡክ ላይ። እነ ተረፈ ድሪባ አውጡት፣ በዛ አውጡት። እነ ኢዮስያስ ኢዩኤልስ እኛ በዚህ መተን እንዋሻለን እናስተባብለዋለን እያለ ኢዩኤል ታጥቆ እየዋሸ ነው። ሼሞኒው ኢዩኤል በእውነት ሼም ከአንተ የማይጠበቅ ቤተ ክርስቲያንህ እንኳን የጻፈችውን ደብዳቤ ለማደባበስ ስትሞክር ቅድም ሰምቻለሁ። የአራቱ ገጽ ነው አይደል ፌስቡክ ላይ ወጣው። 11ዱ ገጽ እጄ ላይ ገብቷል። 2003 ዓመተ ምህረት በ17ኛውና በ18ኛው መደበኛ ጉባኤ የተሰበሰበው የተዶለተው ማለት ነው። በሌሎች ቤተክርስቲያናት ላይ ከሐሰተኞች ነቢያትማ መጠበቅ መብቷ ነው። የሐሰተኞች ነቢያትን ማን ነው የጋበዘባት? መካነ ኢየሱስ ቤተክርስቲያን መድረክ ላይ ጋባዧ ራሷ አይደለች እንዴ? ያመነችበትን አገልጋይ አይደል የምትጋብዘው? እስራኤል ዳንሳን ጋበዙባት፣ ቆመ በምስባኳ ላይ። እንደዛ ከሆነ ትክክል ነው። ቤት ምስባኳን መጠበቅ አለባት። ይሄ እውነት ከሆነ ብዬ የምልህ እራሷ ጋብዛ፣ እራሷ ያመነችበትን ጋብዛ። እኔ 2 ጊዜ ማለት 3 ጊዜ መድረኳ ላይ ቆሜ ምስባኳ ላይ ቆሜ የማገልገል እድል አግኝቻለሁኝ። በእሑድ ጉባኤ ማለት ነው። የቤተል መካነ ኢየሱስ ሱሉልታ 2 ጊዜ የእሑድ ጉባኤ፣ የገርጂ መካነ ኢየሱስ የወጣቶችን የጋበዙኝ ራሷ የቤተክርስቲያኒቱ አገልጋዮች ናቸው። ማነው ሐሰተኛ መምህር መካነ ኢየሱስ ቤተክርስቲያን መድረክ ላይ እሑድ ቆሞ በምስባኳ ላይ የእግዚአብሔርን ሕዝብ ያሳተባት? ማጋብዞት ያን የጋበዘው ቄስ ነው መጠየቅ ያለበት። ያ የጋበዙት ቄስ እሱ መጠየቅ አለበት። ማን ነው ይሄን ሰውዬ ጋብዝ ያለ ብለው ማለት ነው አይደል? አዎ በነ ዮናስ ጎርፌና ሌሎች አሉ። እኔ ወደ ጌታ ሳልመጣ በፊት 2 አብያተ ክርስቲያናት ይታሙ ነበር። በምን ጭብጨባና እልልታ የማይፈቀድበት ተብሎ ማለት ነው። ቃለ ሕይወትና መካነ ኢየሱስ አይጨበጨብም ነበር። እልል ማለት ነውር ነው።
ልሳኑንም እግዚአብሔር በኋላ ነው የጸጋ ስጦታ እየፈነቀለ በአገልጋዮቿ ላይ የእግዚአብሔር መንፈስ ቅዱስ ኃይል ሲወርድ ያወቁት ማለት ነው። ኦኬ አሁን ወደዛ ወደማናጨበጭብበት የስልክ እንጨት ይመስል ቆመን ገብተን የምንወጣበት ወደዛ ርዕዮተ ዓለም እንመለስ ብለው እያሉ ላይታች እያሉ እየተደፉ እየተቀኑ የሚሯሯጡ እያየን ነው። ልክ ነው። የጥቂት አዳራሾቻቸውን ይዘው ከ3 እና ከ4 ሰው ጋራ በዚህ በውጭው ዓለም ላይ 15 እና 6 ሰው ይዘው እንደቀሩት ማለት ነው። እንደዛ ሆነ ይቀራሉ እነሱ ከነሻያቸው ማለት ነው። እዛ 15 ደቂቃ ስብከት ከዛ 30 ደቂቃ የሻይ ጊዜ ይሰጣል ማለት ነው። ያኔ ዚስ ኢዝ መካነ ኢየሱስ እንላለን እኛ በርቀት። ህዝቡ የመካነ ኢየሱስ ህዝብ ወገኖቼ ቤተክርስቲያናችሁን ጠብቁ፣ የምትላችሁን ስሙ። ነገር ግን አሁን በተፈጠረው ምክንያት እንዲህና እንደዛ ብሏችሁ አሁን እዚህ ሶሻል ሚዲያ ላይ የሚያመቻቿችሁ ከሙሉ ወንጌል ከሌላው ከፔንቴኮስታል ይልቅ ኦርቶዶክሳውያን ይቀርቡናል ከነሱ ጋር ብንቆርብ ብለው ያሉን እዚህ ቲክቶክ ላይ ወጥተው ምን እያሉ ነው ማለት ነው? የሆነ ነገር በሚፈጠር ሰዓት ላይ ወደ ሙሉ ወንጌል ከምትሄዱ ወደ ኦርቶዶክስ ብትሄዱ ይቀላል ብሎ የሚል ውስጠ ወይራ ንግግር ነው። ለእኔ ለዲያቆኑ ይገባኛል። አንተ በምትመጣበት መሰሪያዊ አካሄድ ብዬ ብልህ በጣም ቦንሳለሁ ብራዘር። ባላገር ነኝ ብዬ ስልህ ነገር የማይገባ መስሎ ከሆነ ማለት ነው በጣም ትታላችኋል። ከእናንተ ይልቅ እኛ ኦርቶዶክስ ብንሄድ ብንቆርብ ነው የሚሻለው ብለው ያሉ ሰዎች የተናገሩት ንግግር ምንድን ነው? የሆነ ነገር ቢፈጠር የመካነ ኢየሱስ ቤተክርስቲያን ምእመናን ወደ ወንጌላውያኑ ወደ መሰረት ክርስቶስ ወደ ሕይወት ብርሃን ወደ ቃለ ሕይወት ወደ ሙሉ ወንጌል ከሚሄዱ ወደ ኦርቶዶክስ ሂዱ ብሎ የሚል ነው። ወደ እነሱ እንቀርባለን እንዴ? ሉትራዊት መካነ ኢየሱስ የምትባል እኮ ቤተክርስቲያን ባትኖር እኔ ኤቲስት ነበር መሆን እኮ ነው ብለው ያሉን። እንደ አማራጭ ሙሉ ወንጌል ቤተክርስቲያን ገብቼ ጌታን አመልካለሁ እኮ አላሉ። እነኚህን ሰዎች ቅዱስ እግዚአብሔር ምስክር ነው፣ ንግግራቸው ግልጽ እየሆነልን መጣ ማለት ነው። ኦኬ አሁን እነዚህ ጮቤ የረገጡት እዚህ ቲክቶክ ላይ ያሉቱ ሻማ ለኩሰው እያበሩ ነው አሉ። ጉሮ ሸባዬ ቀልጧል። ለምን ትግላችን ፍሬ ያፈራ መሬት ወረደ ብለው ማለት ነው። ሼሞኒው የቲክታኮሮቹ 2003 ዓመተ ምህረት ነው መካነ ኢየሱስ ቤተክርስቲያን ይህንን ስብሰባ ያደረገችው በ17ኛውና በ18ኛው መደበኛ ስብሰባ ጉባኤ ላይ ማለት ነው። 11 ገጽ ያለው ደብዳቤ እጃችን ላይ ገብቷል። ቴንኪዩ ሎርድ። ስለዚህ አሁን እዚህ ቲክቶክ ላይ ብትሯሯጡ 6 ወር ሳይሞላችሁ ጭው ስትሉ የነበረ እንደ ወፍ ጫጩት እናንተ ባመጣችሁት ነገር አይደለም። ቤተክርስቲያኒቱ ይህን የጻፈችው የዛሬ 15 ዓመት የተጻፈ ደብዳቤ ነው። ድጋሚ ነው ወርሃ መጋቢት ላይ የተጻፈው። ቁጭ ነው ማድረግህ በመረጃ ቁጭ። ቤቱ ተናገሩ እውነቱን ነው። ቅጥፈት የሚቀጠፍበት ቤት አይደለም። ኦኬ እናንተ መረጃውን አውጡት፣ እኛ ወተን ደግሞ እናስተባብላለን ነው ጉዳዩ። እነ ቄስ ተረፈ ድሪባ አውጡት። የመካነ ኢየሱስ ቤተክርስቲያን ቄስ ደብዳቤውን ለማንም እንዳታወጡት ብላ የሰጠችው ቄስ አወጣው። ምክንያቱስ እናንተ አውጡት። ከዛስ እነ ዩኤል ደግሞ ወተን እኛ ቲክቶኩን እየያዝኑ ነው። እዚህ በመካነ ኢየሱስ ቤተክርስቲያን አደገኛ የሆነ የወንጌል ስርጭት ጉባኤ እናዘጋጃለን ሶሻል ሚዲያ ላይ ብለህ ወፍ 15 ደቂቃ ኢየሱስን አታወሩም። ወፍ የሚሰብኩ በጣም ብዙ ወገኖች አሉ ከመካነ ኢየሱስ ቤተክርስቲያን ጌታን አድምቀው የሚሰብኩት። ይህንን ያህል ዓመት ስትኖሩ ሶሻል ሚዲያ ላይ አንድ ቀን ኢየሱስ ጌታ ነው ኢየሱስ ያድናል ብላችሁ ሰብካችሁ አታውቁ። ያው ሉተር ነው ዚዊንጊሊን ካልቪን ትለኛለህ። ተሸክማችኋቸው ዙሩ። ኢየሱስ ስትሉ ሰምተናችሁ አናውቅም። ኦኬ ኢየሱስ ጌታ ነው ኢየሱስ ያድናል። መካነ ኢየሱስ በመድረኳ ላይ ነው የምትሰብከው። ቃልት በመድረኳ ላይ የምትሰብከው እና በምትልካቸው ሚሽነሪዎች በኩል ነው ሲሰብኩ የምናየው። እዚህ ቲክታክስ ላይ የመጡ በሙሉ ባለፈው ያልኩትን ቃል ነው የምደግመው። የትውልድ የእንቅፋት ድንጋዮች ብያልኳቸው። የእንቅፋት ድንጋይ ማለት ትውልድን አሰናክሎ የሚጥል ማለት ነው። ኦኬ ስለዚህ አሁን በዚህ ምክንያት በሚፈጠረው ልመናዬ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ምእመናን ልመናዬ አስቀድመው ወጥተው ሶሻል ሚዲያ ላይ ነግሯቸዋል። ኦርቶዶክስን በበጎ ነገር እንድትመለከቱ እንድታዩ ማለት ከዚህ ከመካነ ኢየሱስ እንኳን ብትወጡ ወደ ሙሉ ወንጌል ሳይሆን ወደ ኦርቶዶክስ ሄዳችሁ እንድትቆርቡ እነሱ ይቀርቡናል እያሉ እያመቻቿቸው ያሉ ሰዎች አሉ። እህት ዓለምዬ
ከኢትዮጵያ ወንጌላዊት መካኒት ቤተክርስቲያን ያለሽው እህቴ፣ ኦኬ ወንድሜ፣ አንተ ሉተራዊ ወንድሜ፣ በጌታ በኢየሱስ ክርስቶስ ያመንከው ኢየሱስን እንጂ የተቀበልከው ሉተርን አይደለም። እኔ ሉተር የሚባል ሰውዬ አልተቀበልኩም። ጌታን ስቀበል ጌታን ብቻውን የተቀበልኩት አለቅ። ዝዊንግሊንና ካልቪን ያሉን በኋላ ላይ ነው ሪፎርሜሽን አባቶች መሆናቸው የነገሩን። የራሳቸው ጉዳይ ነው። እደግመዋለሁ። ሉተር የራሱ ጉዳይ ነው። ካልቪን የራሱ ጉዳይ ነው። ብራዘርጌ ለእኔ ደሙን አላፈሰልኝ። ቅዱስ ጳውሎስ እንኳን ደሙን አላፈሰልኝም። እየሰማኝ ነው? እንደ ኮሶ የገፈነነ እውነት ነው የምነግርህ። በሉተር ደም እኔ አልዳንኩም። በዝዊንግሊን ደም አንተ አልዳንክም። ደሙን ያፈሰሰልን ሉተር አይደለም። ደሙን ያፈሰልን ካልቪን አይደለም። ደሙን ያፈሰልን አቡነ እንትና አይደሉም። ደሙን ያፈሰልን እማሆይ እንትና አይደለችም። ደሙን ያፈሰልን የእግዚአብሔር ልጅ ኢየሱስ ነው። ሊሰበክ የሚገባው የእግዚአብሔር ልጅ ኢየሱስ ነው። የአንድነታችንም የመለያየታችንም ከሆነ ኢየሱስ እንጂ ሉተርና ካልቪን መሆን የለበትም። ዳር ስልህ ዳር ትይዛለህ። ይህንን ኮተትን አምጥታ አትጭንም ማለት ነው። እንደ ሪፎርሜሽን አባት የምናከብራቸው ቦታ ላይ እናከብራቸዋለን። በእኛ ያልተሰራ በእነሱ የተሰራ ትልቅ ስራ ስላለ አምጥተህ ግን ለመለያያ ምክንያት አድርገህ ለመጣያ ምክንያት አድርገህ ግን ሉተር ትላለህ። ሉተር ብለው ዩኒፎርም እንደለበሱት አሁን ደግሞ ምንድነው ሪፎርሜሽን ብለው የሚሉ ማለት ነው። እኛ ደግሞ የካልቪን ልጆች ነን ብለው ደግሞ ብቅ ብለውልሃል። በጣት የማይሞሉ ማለት ነው ዩኒፎርም ለባሾች። አማንዬ አማን ሻሎም ዩኒፎርማችሁን አውልቁ ብለዋቻል። እኔም እንደዚሁ ነው ብለው ምልህ ዩኒፎርምህን አውልቅ። 15 ሰው ነው እኮ የሚሰማ ተሰብስበህ ማለት ነው ሲያላዝኑ። ኦኬ የኤርሚያስ የኔን ስም ይዘው ሲገቡ ነው 500 600 ሰው ገብቶ የሚሰማቸው። ኦኬ ዩኒፎርም አዳዲስ ዩኒፎርም አሰቢዎች ጥብቆህን አውልቀው፣ ዩኒፎርምህን አውልቀው። የእግዚአብሔር ልጅ ኢየሱስ ክርስቶስን ነው ልበሱ ተብሎ የተባለ በቃ እሱን ለብሰናል። ኦኬ እንደ ሪፎርሜሽን አባት ካልቪን የሰራው ስራ ማናቀ ወንድም አለ ማናቀ። እኔ አሁን ብንቅ ዓለም አይስቅም። የሉተርን ስራ ካልቪንም ይሁን የሉተርን ስራ እኔ ራሴ ስቃለሁ። ዓለም ሳቁን ተው። እኔ ራሴ ኤርሚያስ ምን ሆነ ነው ብዬ የምለው። በእነዚህ ሪፎርሜሽን አባቶች የተሰራ እኮ ስራ በጣም ወንድሜ ማንም ዲናይ ሊያደርገው የማይችለውን ስራ ሰርተዋል። ከዛ ውስጥ ደግሞ ማንቀበለው አለ። ለምሳሌ ማርያም ታማልዳለች ተብሎ በመካነ ኢየሱስ ቤተክርስቲያን እንደሚታመን ስንት ሰው ያውቃል? ያው ዛሬ ፍርጥ አድርጌ እነግርሃለሁ። ኦኬ ማርያም ዘላለማዊ ድንግል መሆኗን በመካነ ኢየሱስ ቤተክርስቲያን እንደሚታመን ስንቶቻችሁ ታውቃላችሁ? ኦኬ በሰማይ ያሉ ቅዱሳን ሊማልዱ ሊጸልዩ ይችላሉ ብለው ሲሉ በሰማይ ካሉት ቅዱሳን መካከል አንዷ ማርያም አይደለችም እንዴ? አቤት አይደለችም ወይ? በሰማይ ካሉት ቅዱሳን ኦኬ በሰማይ ያሉ ቅዱሳን ሊጸልዩልን ይችላሉ ብሏል። ማ አባባ ሉተር ተቀበላል። ኤርሚያስ አለቅልቄ ነው የምደፋላቸው የአባባ ሉተርን ይሄን ቅዠታቸውን። ቅዠት ነውና አይ ብለህ ካልክ ናና ግጠመኝ እንደ ኦርቶዶክሱ ማለት ነው። ጎን ለጎን ቁጭ ብለህ ከሉተርና ከኦርቶዶክስ ማርያም ማማለዷን ፈልገህ ታመጣለህ ከመጽሐፉ። ብለናል የሚባል ነገር የለም። አስገባለሁ ምላስህ እስኪያልብህ ድረስ ጠይቃለሁ። አምጣ ከብሉይ ከአዲስ ማርያም ማማለዷን በሰማይ የሞቱ ቅዱሳን እንደሚጸልዩልን ታመጣለህ ማለት ነው። በሰማይ ካሉት ከሞቱ ቅዱሳን መካከል አንዷ የጌታችን እናት ማርያም ነች። ዘላለማዊ ድንግል ናት ብላል። አምጣ ና ሕዝቅኤልን ጥቀሰው ነው ፊት። ኦኬ እንደውም የዲቤት ጥሪ ላድርግ እስቲ። ማርያም ዘላለማዊ ድንግል መሆኗን መጽሐፍ ቅዱስ ላይ ቆማችሁ ልታብራሩ ምችሉ ሉተራውያን ካላችሁ የዲቤት ጥሬን ተቀበሉና ነው። ማርያም ዘላለማዊ ድንግል መሆኗን የሚያሳይ የብሉይ ኪዳን መጽሐፍ ታዲያ የምትጠቅሱት ኑ እኔ ፊት ጥቀሱ። ይሄን ጥሪ የሚቀበል ሰው ምላሽ ይስጠኝ በዚህ 2 ቀን ውስጥ 2 ቀን ውስጥ ማርያም ዘላለማዊ ድንግል መሆኗ ኦርቶዶክስ የምትጠቅሰውን ጥቅስ ጠቅሰህ ሕዝቅኤልም ምን ኢሳያስ የትኛውም የብሉይ ኪዳን ነቢያት ጠቅሰህ ኦኬ በሚስጥር የተነገረላት ነው ለማርያም ብለህ የምትለውን ጥቅስ እነሱ የሚጠቅሱትን ጥቅስ ተጋርታችሁ ወጣችሁ። ይሄው በ2 ቀን ውስጥ ጥሬን ተቀበሉት። አንድ አባቶች አያቶች አክስቶች ብለህ ብትል እነሱን ጓዳ ከተታቸው። ብሉይና አዲስ ምን ይላል በዚህ ጉዳይ ላይ? ዘላለማዊ ድንግል ናት ብለሃል አይደል? ማርያም ግን ድንግልናዋ የጠፋው ክርስቶስን ስትወልድ ነው። ማን ያለው? ዘጸአት መጽሐፍ ምዕራፍ 13 የሴት ድንግልናዋ ማህፀኗ ላይ ነው። የማህፀኗን ቀዳዳ የሚሸፍነው ግድግዳው ሲፈርስ ማለት ነው።
ዘጸአት 13 ምን ይላል ኤርምያስ? አዎ እንደዚህ ይላል። ዘጸአት 13 በታላቁ በነቢይ በሙሴ በኩል ምን እንዳለ ላንብብላ። ይሄ ወዘልፈን የሆነ አገር ቤት የኛ ቤት ተወላጅ እንደ ደብረ ብርሃን በግ ነው በሽመል ምነዳው ብዬ ስልህ በወንጌል እነዳለሁ። ይኸው ዘጸአት 13 ላይ እግዚአብሔር ሙሴ እንዲህ ብሎ ተናገረው። በእስራኤል ልጆች ዘንድ ከሰውም ከእንስሳም ማህፀንን የሚከፍት በኩር ሁሉ ለእኔ ቀድስልኝ የኔ ነው አለ። ምንን የሚከፍት ነው ያለ? በር የሚከፍት ነው ያለው ወይስ ጆሮ የሚከፍት ነው ያለው? ያ ጀማ ይላሉ ሙስሊሞቹ። ምንድን ነው ያለው? ምእመናን ምንን የሚከፍት ነው ያለው? ማህፀንን አይደል? የሴት ልጅ ማህፀኗ ከተከፈተ ማህፀኗን የዘጋ ነገር አለ ማለት ነው። ማህፀኗ ከተከፈተ ምን ሆነ ማለት ነው? ምን ሆነ? ድንግልናዋን ያዘች ወይስ አጣች? ኦርቶዶክስ እንኳን ነውሯ እኮ ወጣባት። የማርያምን ድንግል መሆንና አለመሆኗን ለማረጋገጥ ሰሎሜ ጣቷን አስገብታ ታምረ ማርያም ላይ ሰሎሜ። እናንተ ነውረኞች እኮ አልኩ። በጌታችን እናት ላይ ካቶሊክና ኦርቶዶክስ የጻፉትም ማለት ነው። ኦኬ ታምረ ማርያም ላይ የነበረውን ወንድማችን ሜሎስን ባለፈው አወጣው። 3 ጊዜ ከሶሻል ሚዲያ ላይ አስወረዱት። የማርያምን ድንግልና ቼክ ለማድረግ ሰሎሜ የማርያም ማህፀን ውስጥ ጣቷን አስገብታ ጎረጎረቻት ብሎ የሚል ማለት ነው። አንተ ሉተራዊ ወንድሜ ማርያም ዘላለማዊ ድንግል ናት ብለህ ስትል የኦርቶዶክስን ታምረ ማርያም አቀርብልሃለሁ፣ የካቶሊኩን መጽሐፍ አቀርብልሃለሁ። ተጠጣዋለህ ማለት ነው። እዚህ ትገባለህ፣ አራራልህም። በጽዮኑ አለት ይህንን ትምህርትህን እናደቀዋለን፣ እንፈጨዋለን፣ ታመጣዋለህ ማለት ነው። አንዷ ጣቷን አስገብታ ጎረጎረች፣ አንዷ ቼክ አረገች።